አጥፍቼ በጣም ብዙ ጥፋት አለብኝ። አዎ አሁን በዚህ ጥፋት እንዳለብህ ብትሞት የት ነው የምትገባው? ከነ ጥፋትህ እንዴ ደብና አድርጌ ሲኦል ነው የምገባው። ሲኦል ይሄን ነው የፈለኩት። ሲኦል የኦርቶዶክስ መጨረሻ የት ነው ማለት ነው? ራሴ እንዳዳሞክኝ ነው የማወራው። አሁን በራሴ ፍላጎትና በራሴ ጥፋት ያጠፋሁት ጥፋት ነበር። በእግዚአብሔር ፊት ስኖር ይቅርታ ግን ለማለት አቅሙም አልነበረኝም። ታብለን ኧረ እባክህ እስኪ እባክህ፣ እንዴት ሰው የማያውቀውን ዝም ብሎ ያወራል? በክርስቶስ ሰላም ማስታ አሉዳን ሰላም። የቅዱሳንና የክርስቶስ ማዳኝነት ኮምፕሊትሊ የማይገናኝ ማዳን ነው ሲጀመር። እኔ መቼ ስለ ቅዱሳን ማዳን አወራው ብራዘር? ኦኬ አይ እንትን ላይ ኢየሱስ ኦር ደግሞ ቅዱሳን አዳኝ በኦርቶዶክስ የሚሉን አይቼ ነው። እና በኦርቶዶክስ አዳኝ ክርስቶስ ብቻ ነው። ክርስቶስ የሚያዳነን ከኃጢአት ከአዳም ኃጢአት ነው። ምክንያቱም ክርስቶስ ብቻ ማዳን ስላለበት ነው እና እሱ ብቻ ስለሚችል ያዳነን። ያልከው ልጻፍልህ። በኦርቶዶክስ መዳን በኢየሱስ ብቻ ነው አልክ። እሺ መዳን ስትል እንድረዳው ገነት መግባት ማለት ነው አይደል? በአንተ አባባል አይደለም። ገነት መግባት ማለት አይደለም። መዳን ማለት አይደለም። ያው የዳነ ሰው ገነት አይገባም ማለት ነው። አይ እንትኑ ያንተ እንትን ገነት መግባት ምብሩ ይባሉ ሶሪ ኢንቴንሽኑ ገነት መግባት ነው። አንተ አለም ስለኔ አይደለም እያወራን ነው። ስላንተ እኮ ነው ያልኩት። በኦርቶዶክስ በኢየሱስ ብቻ ነው መዳን የሚቻለው አልከን። መዳን ብለን ስናወራ ሰዎች ገነት ገብተው መንግስተ ሰማያትን መውረስ ማለት ነው አይደል? አንድምታው እሱ ነው። በእርግጥ እኮ የዳነ ሰው ገነት ይገባል አይደል? አሁን በአንተ ትምህርት መሰረት አዎ። ምን አይነት መዳን የዳነ ሰው ነው? ኢየሱስ አድኗቸው ሲኦል ነው የሚከታቸው። አይ በክርስቶስ መዳን ደንጂ በክርስቶስ መዳን አምነው ነገር ግን ደግሞ የክርስቶስን ማመን በስራ ያልገለጹ ሰዎች ኦብቪስሊ ገነት አይገቡም። አሁን ያልኩ ወዳጄ ይኸውልህ በደምብ ስማ እንድንግባባ ማለት ነው። በክርስቶስ ኢየሱስ አምነው የዳኑ ሰዎች ስለ ዳኑ ሰዎች ነው የምናወራው። የዳኑ ሰዎች የት ነው የሚገቡት? የመዳኑ የመጨረሻው ግብ ምንድን ነው በኦርቶዶክስ? እሺ አንድ ሰው ዳነ፣ የመዳኑ የመጨረሻው ግብ የት እንዲሄድ ነው? ይሄ መዳን የሚባለውን ነገር እኮ ነው ኮመን ግራውንድ አድርገን እናውራው። መዳን የሚባለው ነገር መዳን እሺ ንገረኝ እንድረዳ። ሀሳብ መቀየር ከፈለክ ችግር የለም። መቀየር አይደለም ምሰማኝ ሁሉ ካንተ ልስማሽ ችግር የለም። ዳንኩኝ ስትል ምን እያልከኝ ነው ያለው? መጽሐፍ ልንገርህ ዳንኪ፣ መዳን ማለት የሰው ልጆች እኔም በክርስቶስ አምናለሁ፣ አንተም በክርስቶስ አምናለህ። ይሄ መዳን የሚባለው ነገር በክርስቲያናዊ ቋንቋ ሳወራ መዳን የሚባለው ነገር በክርስቶስ ከመጣ ክርስቶስ ብቻ ነው ያን ማዳን የመስቀል ሞት በዛ በመስቀል ሞት መዳንን ያመጣው እሱ ብቻ ነው። በሱና በሱ ብቻ ነው። ምንድነው በማን ነው አልተባባልንም። አሁን ማስቴ አስተውለ ስማኝ። ዳንኩ ስትል ምን እያልክ ነው ያለው? ምን ማለት ነው ዳንኩ ማለት? ከበሽታ ነው? ከመኪና አደጋ ነው? ዳንኩ ስትል ምንድን ነው እያልክ ያለው? ኦኬ መዳን አንድም እሱ ሊሆን ይችላል። በእርግጥ ግን ደግሞ በክርስቶስ ማዳን ዳንኩ ስል ማለት ወጣውን ኃጢአት እሱ ተወጥቶልኝ ዳንኩኝ። እኔ አልወጣውም፣ እሱ ተወጥቶልኝ ዳንኩኝ። በሱ ማዳን እኔ ዳንኩ። አልገባኝም። ኃጢአቱን ነው የተወጣለ? ማንም የተወጣ የለም ኃጢአቱን።
አትሊስት ይኸውልህ ዳኒ አንድ ነገር ስማኝ፣ የክርስቶስን ማዳንና የቅዱሳንን ማዳን አንድ አይደለም ብዬ ስነግርህ ወዳጅ እዚህ ጋር ነኝ ያለሁት። አሁን ዳንኩ ስትል ምን እያልክ ነው? ብራዘር አሁን አንዴ ስማኝ፣ የክርስቶስ ማዳን እና የቅዱሳን ማዳን ሲጀመር የቅዱሳን ማዳን እኔ አልጠየቅኩም። መሰረቱ የክርስቶስ ማዳን ነው። አልጠየቅኩም። የክርስቶስ ማዳን ደግሞ ያኔ አዳምና ሔዋን ያጠፉት ጥፋት ነው። ስሜት ብራዘር በክርስቶስ ኢየሱስ በማመን ድኛለሁ ስትል ምን እያልክ ነው ያለው? ያ የሞተውን ነገር መቀበል ነው ለኔ ብሎ መሞቱን፣ እኔ ማልወጣውን ነገር መወጣቱን እሱ ማመኔ ነው። ምንድነው? ምን ማለት ነው ብራዘር? እንዴ ማመን ፕሮሰሱን አለም የጠየቁ ዳንኩኝ ስትል ምን እያልክ ነው ያለው? ኦብቪስሊ ያምኛሉ በቃ በክርስቶስ አንድ አምላክነት እሱ አምላክ ነው። ማመንህማ የመዳኛው መንገድ ነው። እኔ መንገዱን አልጠየቅኩም፣ ግን አዳነኝ ስትል ዳንኩ ስትል ምን ማለት ነው? ከምንድን ነው የዳንከው? ምንድን ነው ያገኘው? አስበው ታውቃለህ? እንደሱ እንጂ አድንኩኛል ማለት በቃ የማልችለውን ነገር ችሎልኛል። በቃ የማልወጣበትን ቀዳዳ ቀዶልኛል። የማትችለውን ቀዳዳ በህይወት ፈተና ምናምን አሳልፈዋል። እሱን አይደለም እሱ ውስጥ አልገባ እሱ ውስጥ አይደለም። እኔ ያኔ አዳምና ሔዋን ያጠፉት ጥፋት ቢካዝ አዳምና ሔዋን ብዬ ሳወራ ከአዳምና ከሔዋን ዘር ግንድ ውስጥ ስላለው ነው። እነሱ ያጠፉት ጥፋት የኔ ጥፋት ነው አይደለ? እነሱ ያጠፉት ጥፋት እሱ ተወጥቶልኛል። በቃ አልወጣውም። አዳምም አይወጣውም፣ ሔዋንም አትወጣውም፣ አብርሃም፣ ሙሴ ኤቭሪወንስ አይወጡትም። ያንን ተወጥቶልኛል በቃ። እሺ ስለዚህ ዳንኩ ስትል ከሞት አድኖኛል እያልክ ነው ያለው? ከዘላለም ሞት? አዎ በቃ እኔ መወጣት የማልችለውን የዘላለም ሞት እሱ አውጥቶኛል እያልኩ ነው። የማልችለውን ነገር የሰው ልጅ የማይችለውን ነገር ሰው ሆኖ አውጥቷል እያልኩ ነው። ቢካዝ ካታጎሪ ሰው ስለሆንኩ ነው። እኔ ጎበስ አሁን የዘላለም ህይወት አለኝ እያልከኝ ነው ያለው? ህይወት የኔ ችሎታ የኔ ስራዬ ሊያደርገውም ላያደርገውም ይችላል። በማመኔ ብቻ ግን ስለአንተ ስራ አይደለም እያወራሁኝ ያለሁት። በማመኔ ብቻ ግን ክርስቶስን በማመኔ ብቻ የዘላለም ህይወት ይኖረኛል ብዬ ስታወራኝ አሁን ፎከስ አድርገህ የተጠየቅከውን ብቻ መልስ ብራዘር። በጣም ብዙ ልታውቅ ትችላለህ፣ ግን ተወው እሱን። አሁን የተጠየቅከውን ጥያቄ ብቻ እንድንግባባ ማለት ነው። የአእምሮ ውስጥ ይመጣልን ብቻ ታውራው። ኦኬ ዳንኩ ስትል አሁን የዘላለም ህይወት አገኘው እያልከኝ ነው ያለው? አይደለም። እርግጠኛው እንጂ አልነግርህም። ድኛለሁም አልዳንኩም አለ። ድኛለሁም አልዳንኩም አልልም። አዎ አንተ አሁን መዳንህንም አለመዳንህንም አታውቅም ማለት ነው? አሁን ላይ አላውቅም። መዳን ማለት በየትኛው መዳን? የመጨረሻው መዳን ነው በቃ ከነፃ መሆን ነው ወይስ ነፃ የሆንክበትን ነገር ይዘዋል ወይ ቁልፉን ይዘዋል? የፋይቲንግ ጥያቄ። አሁን የዘላለም ህይወት አለህ ወይ? በክርስቶስ አምኜ በሰራይ ደግሞ የክርስቶስ ማመን ካረጋገጥኩኝ ኦብቪስሊ አለኛው። እኔ እየጠየኩ በክርስቶስ ኢየሱስ በማመን የዘላለም ህይወት አግኝተሃል ወይ? ሹር አይደለሁ እኮ። ስለዚህ አታውቀውም ማለት ነው። ኦብቪስሊ ስለማውቀው ነው እንደዚህ የማወራው። ኖ አይ የዘላለም ሹር ያልሆንከው የዘላለም ህይወት እንዳለና እንደሌለ አታውቀውም ማለት ነው አይደለም? እሱ ስለሱ አይደለም። እርግጠኛ ነህ ወይ? አሁን ከሞትክ በኋላ ወደ ገነት ትገባለህ ነው አንድምታው ያንተ አይደለ? ጥያቄን ብቻ ሰማኝ። አሁን አንተ ጥያቄ መቼቱ አንድምታው መጨረሻውን እኮ ነው ነግረህ ዳንዬ። ኢሞሽናል ኮንክ ይቅርታ ሆናል። በጣም ረጋ በል ብራዘር። ውሃ ካለ አጠገብህ ጠጣ። ውሃ አሪፍ ነው፣ ያረጋጋል ብራዘር። ኦኬ የዘላለም ህይወት አለው ወይ ወንድሜ? ሜቢ ቅድም ለአሁን ደግሜ ልነግርህ ነው። እርግጠኛ አይደለሁም እኮ። እርግጠኛ አልሆንክም ማለት አታውቀውም ማለት ነው።
አውቃለሁ። ስለማውቀው እኮ ነው እርግጠኛ አይደለሁም የምልህ እኮ ዳንዬ፣ እርግጠኛ አይደለሁም የምልህ ስለማላውቀው አይደለም። የራሴን ስራ እኮ ነው የምነግርህ። የዘላለም ህይወት አሁን ይኑርህ አይኑርህ አታውቀውም ማለት ነው። እርግጠኛ አይደለም። ዳኒ አንድ ጥያቄ ልጠይቅህ ካላስቸገርኩ። ትጠይቀኛለህ? ቆይ ይህንን ሀሳብ እንረዳው። የዘላለም ህይወት አሁን በአንተ ላይ ይኑር አይኑር እርግጠኛ አይደለህም። አይደለሁም። ለምን መሰለህ እርግጠኛ ግን ያልሆንኩት ባለማመኔ ብቻ። አሁን እርግጠኛ አይደለህም ነው አይደለ? አይደለም እርግጠኛ አይደለህም። ምን ማለት ነው? ምናልባት የዘላለም ህይወት ላይኖርህ ይችላል። ከምን አንጻር? ከስራህ አንጻር። ቴንኪው አይደል? አዎ ቴንኪው። ስለዚህ አሁን ይኑርህ አይኑርህ አታውቀውም ማለት ነው። አዎ የክርስቶስ መሞትና ግን ይሄ እኛን ማዳኑን አልካድኩም። ተው እንጂ ብራዘር፣ ካድከው እንጂ አሁን ብራዘር ካድከው። እሱን አሁን ለዚህ ነው ሳታውቁ ኢየሱስን ያስካዷችሁ። ለዚህ ነው አረምዳይ እግዚአብሔር ክርስቶስን አላውቀውም አላልኩም፣ ማዳኑን አውቃለሁ። ያዳነኝ ግን ማለታው ነገር ነው። አንተን ግን አላዳነህም። ይሄ አይደለም ድነሃል ወይ ስትለኝ ዳኒ አንዴ ድነሃል ወይ ስትለኝ ያ ክርስቶስ ያረገልኝን ነገር ክጅ አይደለም እርግጠኛ አይደለሁም ያልኩክ። አሁን ላይ ከረንትሊ አሁን ላይ ያለኝ ባህሪ ገነት ያስገባኝ አያስገባኝ አላውቀውም። ነገር ግን የሱን መሞት መነሳት ምናምን ለሰው ልጅ ለኛ ያ ነገር ሳክሪፋይስ ያደረገውን ነገር መካድ አይደለም። ቢካዝ ከኔ የሚጠበቅ ነገር አለ። የሱ መሞት ከኔ የሚጠበቅ ነገር እንዲኖረው የሞተው ከኔ የሆነ ነገር እንዲኖር ነው የሞተልኝ ብዬ ነው የማምነው እንጂ እሱ የሞተውን ነገር በስራ ይተካዋለሁ አይደለም። ኢንቴንሽኔ እሱ የሞተው ምን ማልወጣው ነገር ውስጥ ማልወጣውን ነገር መውጣት ስለማልችል ነው። ችግር የለም። እስቲ የእግዚአብሔርን ቃል ሲናንበብ ችግር የለም። ስለ ዘላለም ሕይወት ትንሽ እኔ አይሻልም? ብዙ ሚስ ከምታረግ ባጭሩ ልመልስህ ብዬ ነው። በጣም ብዙ እንዳትስት ከእግዚአብሔር ሐሳብ። እስቲ አንብበው። ከስንት ጀምሮ ዳኒ? ከ13 የዘላለም ሕይወት እንዲኖራችሁ እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ጽፍላችኋለሁ። የማን አዮ ምን እንዳላችሁ ታውቁ ዘንድ አንተስ የዘላለም ሕይወት ይኑር አይኑር አታውቁ። መጽሐፍ ቅዱስ ላይ ያለው ክርስትና ምን አይነት ክርስትና ነው? የዘላለም ሕይወት ያላቸው ሰዎች ክርስትና። የዘላለም ሕይወት እንዳላቸው እርግጠኛ ያደረጋቸው ምንድነው? እሱ በእግዚአብሔር ልጅ ስም ስለሚያምኑ። አንተ በእግዚአብሔር ልጅ ስም አምናለሁ ብለህ ትጀምርና ግን የዘላለም ሕይወት እንዳለኝ አላውቅም ትላለህ። ማመኔ ምንም አይነት እንትን ትርጉም ስለሌለው ነው። ይኸው ብራዘር ትርጉም አለው። ከእግዚአብሔር ቃል ጋር አትጣላ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በማን? በእግዚአብሔር ልጅ ስም ለምታምኑ። በማን? በእግዚአብሔር ልጅ። ያዕቆብ አለው አይደል ዳኒ? ይቅርታ ያዕቆብ መልእክት አለ አይደል? ይሄ ያዕቆብ መልእክት ጋር የሚጋጭ ሐሳብ አይደለም ብራዘር። አይ ካልተጋጨ እናውራ። ታዲያ ምን ችግር አለው? ይሄንን ክደኸው አይደለማ ያዕቆብን የምታምነው። ካልካድኩኝ ምን ችግር አለው? ብከፍትልኝ ዳንዬ። ይሄው ካድከው እኮ ብራዘር። አንተ አላቀውም አልከኝ። አየው ካድከው። መጽሐፍ ቅዱስ ያዕቆብ ብቻ አይደለም፣ ዮሐንስ አለ፣ ጴጥሮስ አለ፣ ጳውሎስ አለ፣ ሉቃስ በሁለቱ መጽሐፍቶቹ ላይ ጽፎልናል። ወንጌላት አሉ ብራዘር። እነኚህ ሁሉ የሚያወሩት ከያዕቆብ ጋር የሚጋጭ ሐሳብ አይደለም። ያዕቆብ ብቻውን ለኦርቶዶክስ ቤተክርስቲያን የተጻፈ መጽሐፍ እኮ አይደለም ብራዘር።
ይሄው ዮሐንስ እያለህ ነው ያለው። ጳውሎስ ይህንኑ ሐሳብ ነው የሚደግምልህ። ዮሐንስ በመልእክቱ በወንጌሉ ይህንን ሐሳብ ይነግርሃል። ምን ይላል? አላውቀውም አይልህም። ምንድን ነው የሚለው? ታውቁ ዘንድ። ለማን ነው የሚጽፈው? የሚገርም ነገር ለአማኞች እኮ ነው እየጻፈ ያለው፣ ለምዕመናን ነው እየጻፈ ያለው። አዎ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። ምንድን ነው የጻፍክላቸው? የዘላለም ሕይወት እንዳላቸው። ለምንድን ነው እርግጠኛ ነገር ማመን ብቻ? ይኸው በምን በእግዚአብሔር ልጅ ለምታምኑ። ይኸው ከእምነት ውጭ ሱዳኒ 4 መስመር ነው ያስነበብከኝ። ቴንክ ዩ። እኔም ደግሞ አንድ መስመር ላስነብብህ። ታስነብበኛለህ። አንድ ልጨርስልህና ከዛ ታስነብበኛለህ። ይኸው አንድ ጥቅስ አይደል? አንድ ጥቅስ አይደል? እሺ እስቲ ጳውሎስ ምን አለ? የጳውሎስን ሐሳብ እስቲ እናየው። ዳኒ ዶሚኔት እያደረከኝ ነው ግን። እሺ እንደማታውቀው ንገረኝ፣ ችግር የለም ልስማ። እሺ ችግር የለም። ማወቅ ስላልፈለግ አሁን የዘላለም ሕይወት እንደሌለ ስለነገሩ እሱን ነው ማመን የፈለግከው። እኔ ግን የዘላለም ሕይወት እንዳለ እንድታቅ የእግዚአብሔር ቃል የሚያሳየውን ነገር ነው እያሳየው ያለሁት። አንተ ላለመዳን ነው የምትታገለው። መጽሐፉ ድናሃል እያለ ነው እየነገረ ያለው። ኦቪስሊ እኮ መዳን እኮ አልካድኩም እኮ ዳኒ። ገዳል ብራዘር ግዳል። አሁን የዘላለም ሕይወት አለ አታቆም። አላቆም ነው ያልከው ቃል በቃል። አላቆም የምልህ እኮ እርግጠኛ አይደሉም። በራሴ ጥረት ነው። አንተ አሁን ይኸውልህ አየህ ችግርህ ምን እንደሆነ ታውቃለህ? በመስቀል ትጀምርና ከዛ ወደ ራስህ ትመለከታለህ። ኦኬ ችግሩ እሱ ነው። ሰው ሁል ጊዜ ከመስቀል ወርዶ ራሱን መመልከት ሲጀምር እንደሰመጠ ነው። ጴጥሮስን ማየት ትችላለህ። ኢየሱስ ክርስቶስ ላይ አይንን ካላተኮርክ በሚነሳው ወጀብ አዎ ትሰምጣለህ። ህይወትን ዞር ብለህ ስትመለከት አዎ የእግዚአብሔር መንግስት የሚያስወርስ ጉዳይ የለህም። አየህ፣ ለዚህ ነው ሁሌ አይናችንን ኢየሱስ ላይ ማተኮር ያለብን ለመዳን። እምነታችን ሁልጊዜ በሙሉ በኢየሱስ ሙሉ መሆን ያለበት ለዛ ነው። ዳንዬሽ አንድ ጥያቄ ልጠይቅ ከይቅርታ ጋር። አሁንም ሌላ ጥያቄ ልጠይቅ ነው። እሺ ክርስቶስ አምላክ ነው አይደለ? አዎ አምላክ። አጫጭር ጥያቄ እንጠይቅ። እሺ ለምንድን ነው መጥቶ የሞተው? እኔና አንተን ለማዳን። ኦኬ ምን ሆኖ? ስለኔና ስለአንተ ኃጢአት አይደለም። ስለ ኃጢአታችን አይደለም ጠይቀ። ክርስቶስ አምላክ ነው ብለኸኛል። ለምን ሞተ ስለ እኛ ለማዳን አልከኝ። አዎ ምን ሆኖ ነው የሞተልን? እሱ መልአክ ሆኖ ነው ወር ደግሞ ሰም የሆነ ነገር ሆኖ ነው አይደለም? ምን ሆኖ ነው የሞተልን? በግ ሆኖ በግ ሆኖ በግ ሊትራሊ በግ እኛ የምንረዳው በግ ነው። 4 እግር ያለው በአልባርኛ የምናርደው በግ መጽሐፉ እኮ ነው የሚለው ብራዘር። እሱማ ነው መጽሐፉ ነው የሚለው። እሱ ምሳሌ ነው። ምሳሌ ከተመሳዩ ያሳል። ሊትራሊ ምንድን ነው የሚለው መጽሐፉ? እንደሰው በእግዚአብሔርና በሰው ፊት ምን አለ ነው የሚለው? አደገ አይደል የሚለው። ስለዚህ ምንድን ነው ሰው ነው ማለት ነው አይደል? ወንድም አለም ዳንዬ መልስ ብቻ ምጠይቅ ከጨቀጨቁ ይቅርታ። ይኸው መች ተጨቀጨቁ? ምን ሆኖ አደገ? ይኸው ስለኛ ኃጢአትና በደል ክርስቶስ ኢየሱስ ብራዘር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እኔ እኮ በግነቱን እኮ አልካድኩም። በግ ግብሩ ነው ተግባሩ ነው። የበግነት ተግባሩ ነው በግ ያስባሉ እንጂ ሊትራሊ ምንድን ነው? ከድንግል ምን ሆኖ የተወለደው? ከማርያም ሰው። ይሄ አበቃ። እሱን አትለኝም እንዴ? መጀመሪያ በግ ምናምን በግ ሆኖ ሰው ሆኖ ተወለደ። ክርስቶስ መጀመሪያ ምንድነው ብያለሁ? ሰው ነው። አሚን አምላክ ነው። ከዛ ሲወለድ ምን ሆነ? ሰው ሆነ አይደለ? አዎ። አመሰግናለሁ።
ሰው ጠፍቶ ነው ዳኒ? ሰው የሰው የአዳምን ዘሮች የሚያድን ሰው የሆነ ጠፍቶ ነው ክርስቶስ መወለድ መምጣት የነበረበት? የመጣበት ምክንያት ጠፍቶ ነው? እነ ሙሴ፣ ኤልያስ፣ እነ ዳንኤል እነ ብዙ አሉ አይደለ? ነቢያት። ሰው ጠፍቶ ነው። አዎ ሰው የለም። አዎ ሰው የለም፣ ጠፍቷል። ለምንድን ነው ሰው ያልኖረው? ሰው ራሱን ለማዳን ብቁ ስላልሆነ ነው አይደለ ዳኒ? ኃጢአት በደል ስላለበት የአዳምን ኃጢአት ሊያስተሰርይ የሚችል በእግዚአብሔር ፊት የሚቆም ፍጹም የሆነ መስዋዕት መቅረብ አለበት። ንጹህ የሆነ ይህን ነገር ሊያደርግ የሚችል የሰው ልጅ ጥያቄን ማብራራት ጀመርክ ወዳጄ። አይደለም ዳንኤል ልነግርህ እኮ አልነበረም የለም። የምፈልገው አሁን ጥያቄ ንገረኝ ብራዘር፣ አታብራራው። ጥያቄ ምንድን ነው? ጥያቄ ልጠይቅ ብለን ያቋረጥከኝ ብራዘር ወይ? ይሄን ሁላ ነገር እየነገርኩ ታቋርጠኛለህ ዳንኤል? ጥያቄ ልጠይቅ ብለን ያቋረጥከኝ ነው። ረሳኸው ጥያቄ? እሺ አይ አልረሳሁትም። ያን ሁላ ነገር አላረግንም አይደለ? የሰው ልጆች አላረግንም። ክርስቶስ የመጣበት ሪዝን እኛ የማንወጣው የአዳም ዘሮች የማንወጣበትን ያ ንጹህ መስዋዕት ፍጹም የሆነ መስዋዕት ለማድረግ ነው እንጂ የመጣው እናንተ ይሄ ጥያቄ ውስጥ አንተ ጥያቄ አርጋ ያቀረብከው የቅዱሳንን አዳኝነት አይደለም። ማዳን የቅዱሳንና የክርስቶስ ኮምፕሊትሊ ይለያል። ክርስቶስ የመጣው አሁን ምልን ነገር ጥያቄ የለህም ብራዘር፣ የማታውቀውን ነገር እያወራ ስለሆነ ጥያቄ የለህም ብራዘር። የክርስቶስ ማዳንና የቅዱሳን ማዳን ይለያያል። ጥያቄ እኮ አስተያየት ነው፣ ጥያቄ ነው የጠየቅኩ። ጥያቄ የለህም? እሺ እኔ ልጠይቅ እንግዲያውስ የሚያውቅ ሰው ስለሆነ እያወራ ያለው እኔ ልጠይቅ። የኢየሱስ ክርስቶስን አምናችሁ የዘላለም ሕይወት የላችሁም የሚል ማስረጃ ስጠኝ። እግዚአብሔር ቃል ኢየሱስ ክርስቶስን አምናችሁ ግን የዘላለም ሕይወት የላችሁም የሚል ማስረጃ ስጠኝ። እግዚአብሔር ቃል እንደዚህ አይነት ጥቅስ የለም በመጽሐፍ ቅዱስ። ግን በኢየሱስን አምናችሁ ስራ ከሌላችሁ ተግባር ጥረት ከሌላችሁ የዘላለም ሕይወት የላችሁ ጥቅስ እሰጥሃለሁ። አንተ ያዕቆብ መልእክት ያዕቆብ ስንት ምዕራፍ 2 የዘላለም ሕይወት የላችሁም የሚል ማለት ነው። ኢየሱስ ክርስቶስን የሚያምን ሰው የዘላለም ሕይወት የለውም የሚል ሊያሳየን ያዕቆብን ጠቀሰ። ያዕቆብ ራሱ የሚስቅባችሁ ነው ይመስለኝ። ጌታን አሁን እንደው ቢያይ ያላልኩትን ምናምን እያለ በጣም አሜዝድ ነው የሚሆነው። ያዕቆብ ምዕራፍ 2 ቁጥር ስንት? ኢየሱስ ክርስቶስን ያመነ ሰው የዘላለም ሕይወት የለውም የሚለውን ሊያሳየን ቁጥር ስንት? 27 እስከ 29 ሆሪ ግን ምናልባት ልሳሳት እችላለሁ። ከ25 ዳኒ ከ24 እንደውም ጀምርልኝ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚህ ጋለሞታ ምን ነው 4 ነጥብ በክርስቶስ ኢየሱስ የሚያምን ሰው የዘላለም ሕይወት የለውም ይላል አይደለም? ሰው በእምነት ብቻ ሳይሆን በስራ እንደሚጸድቅ ታውቃላችሁ። የኔ ጥያቄ ምንድነው ብራዘር? ቋንቋው ምንድነው? እያስረገጠ ነው። ቀጥል ዳኒ። እሺ ወንድም አለም
ያትጠየቅኩን ነው እኮ የምታወራው። ይኸውልህ ጥያቄ ይሄ ነው። እርግጠኛ ኢየሱስ ክርስቶስን እያመንኩኝ የዘላለም ሕይወት እንዳለኝ እርግጠኛ አይደለሁም ያልከው ዳኒ ለምን አትቀጥልልኝም? አንዴ ጥያቄውን እንዳትረሳ ብራዘር። ጥያቄውን ሳትረሳ ጥያቄ ይሄ ነው ወዳጄ፣ ጥያቄ ይሄ ነው። ቁጥር 24 ላይ ሰው ኢየሱስ ክርስቶስን አምኖ የዘላለም ሕይወት የለውም ይላል ወይ? ከየት ነው ያገኘው? ሰው በእምነት ብቻ ሳይሆን ሰው በእምነት ብቻ ሳይሆን በስራ እንደሚጸድቅ ታያላችሁ። ይሄ እያስረገጠ ነው ማለት ነው። እኔ ጥያቄ በእምነት ኢየሱስ እንደማይድኑ ወዳጄ በክርስቶስ ኢየሱስ ይሄው በእምነትማ እንደሚጸደቅ እኮ ስለ አብርሃም እኮ ሲያወራ በእምነት አመነ ጽድቅ መሆኑ ተቆጠረለት እኮ ነው የሚለው። ወዳጄ የት ነው የምትደበቀው? በእምነት እንደሚጸደቅማ ያዕቆብ እኮ ያውቃል። እግዚአብሔርም ቆይ አትደበቅ። እግዚአብሔርም አብርሃምም አመነ ጽድቅ መሆኑ ተቆጠረለት። እሺ ዘን አትቁረጥ ዳኒ፣ እንጨርሰው ጥቅሱን። ወንድም አለ ተረጋጋ። ያዕቆብ ያምናል፣ በእምነት እንደሚጸደቅ ያምናል። የኔ ጥያቄ ሰው በእምነት የዘላለም ሕይወት የለውም የሚል ከያዕቆብ መልእክት የቱ ጋር ያገኘው? ከፍ አንዴ ከፍ ይሄው ከፍ አልተግባባንበትም። እሺ ከፍ ይሄው ከፍ ምን አለ ይሄኛው 26 አንብልኝ ዳኒ። እሺ ይሄው ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። ጥያቄ እኔ በእምነት ኢየሱስ በማመን የዘላለም ሕይወት ሰው የለውም የሚል እርግጠኛ አይደለም የሚል ማስረጃ ከየት ነው ያገኘው? ያዕቆብ መልእክት ላይ ሊትራሊ አማርኛም ኤግዛክት የፈለከው ነው። ኦር ደግሞ በራዘር የምን ኤግዛክት ትምህርቱ ራሱ ኢየሱስ ክርስቶስን በማመን 26 ኢየሱስ ክርስቶስን በማመን ሰው የዘላለም ሕይወት አያገኝም የሚል ከየት ነው ያገኘው? የቱ ጋር ነው ያገኘው? ሊትራሊ አሁን አማርኛውን የፈለከው አሁን የጠየቅን ጥያቄ ሊትራሊ አያ ምንም የሚለውን ነገር የፈለከው አያ ምንም ምንድነው? ይሄ መጀመሪያ ስማ፣ አንድምታው ምንድነው? ዳኒ ከቀልብ ሆነ ስማ ብራዘር። አያ ምንም ስለ እምነት አይደለም የሚጠየቀው። በክርስቶስ ኢየሱስ የሚያምን ሰው የዘላለም ሕይወት እንዳለውና እንደሌለው እርግጠኛ አይደለም ያልከውን ሐሳብ ይሄው እርግጠኛ አይደለም ያልክበትን ሐሳብ በእምነት የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን የዘላለም ሕይወት አይገኝም የሚለውን ከየት ነው ያገኘው? ከያዕቆብ ከአሁን ጥቅስ የቱ ጋር ቁጥር ስንት ላይ? ይሄው 26 ይሄው 26 ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ነው የሚለው። ጥያቄ ሰው በእምነት የእግዚአብሔር ልጅ ኢየሱስ ክርስቶስን በማመኑ የዘላለም ሕይወት የለውም ይላል ወይ ነው ጥያቄ። ሰው ኢየሱስ የዘላለም ሕይወት አያገኝም ይላል። እኔ እኮ ሐሳብን ተረድቼ በመጽሐፍ ቅዱስ ሐሳብ እኮ ላገዘ ነበረ። መጽሐፍ ቅዱስ ከፈተልኝ ያልኩ ኤግዛክት አሁን የጠየከኝ ጥያቄ ቅድም ያልኩንም ነገር ኤግዛክትሊ መጽሐፍ ቅዱስ ላይ አታገኘውም። ሜቢ ካገዘህ ብዬ እኔንም ካገዘኝ ብዬ ነው። ከነፍስ የተለየ ገኘው። ኦኬ ቃል በቃል ግን ምንድነው ያለው ነው ጥያቄው። አየህ አሁን ቃል በቃል ያለው እኔ ያልኩህ ነገር ምንድነው? አሁን አንተ ሚውት ነው የምታረገው ብራዘር። አሁን ሚውት ነው የምታረገው። ቃል በቃል ያልኩህ ነገር ምንድነው ብራዘር? አሁን ሚውት አሁን ላሳይህ ስለሆነ ሚውት በቃ መረጋጋት ስላለብህ ተምረህ እንድትወጣ ነው የማደርገው። አሁን ሚውት ነው የምታረገው። በቃ ሚውት አድርግ። አየህ መጽሐፍ ቅዱስ ውስጥ ሚውት አድርገህ ወንድም ማለት እንዲመች እንደ መማር እንዲሆንልህ ነው፣ ባይዘው ህይወት እንዲሆንልህ ነው። ኦኬ ይኸው አንተ ለምታምነው የዘላለም ሕይወት እንዳለህና እንደሌለ እርግጠኛ ላልሆንክበት ቤተክርስቲያን ለሰጠች እምነት ቃል በቃል መጽሐፍ ቅዱስ ውስጥ አለ የለም? ቃል በቃል ያለው መጽሐፍ ቅዱስ ውስጥ ግን ያለው ምንድነው ነው ጥያቄው። አሁን በዚህ እምነት ደግሜ ላንብብልህ የእግዚአብሔር ቃል በቃል ምን እንደሚል እስቲ እንየው። ይኸው አየህ ቃል በቃል የእግዚአብሔር ቃል ውስጥ ያለው ይሄ ነው። ቃል በቃል ምን እንዳለ ይኸው። አሁን የሌለውን ከምታመን ቃል በቃል ያለውን ነገር ማመን ግድ ይልሃል። ክብር ለአምላካችን ለእግዚአብሔር ይሁን። እንደዚህ ይላል ይኸው ልጁ ያለው ሕይወት አለው። ሃሌሉያ። ልጁ የእግዚአብሔር ልጅ የሌለው ሕይወት የለውም።
ማን ያለው? ልጁ አለው። ልጁ ኢየሱስ ማለት ነው። ኢየሱስ ያለው ምን አለው? ህይወት አለው። ህይወት አለው። ማን? ኢየሱስ ያለው አዮ የእግዚአብሔር ቃል ነው የሚናገረው። ሰው ኢየሱስ እያለው ህይወት ይኑረኝ አይኑረኝ አላቅም ማለት አይችልም። ለምን? የእግዚአብሔር ቃል ኢየሱስ ያለው ሰው ህይወት አለው ይላል። ስለዚህ ሰው ይኑረኝ አይኑረኝ አላቅም የሚለው ኢየሱስ ከሌለው ነው በህይወቱ። አየህ፣ ኢየሱስ ከሌለው አዎ ህይወት ይኑረው አይኑረው አላቅም ይላል። ኢየሱስ ያለው ሰው ግን ህይወት አለው። ምን አይነት ህይወት? ይኸው ቃል በቃል ይናገራል። የዘላለም ህይወት። ሃሌሉያ! ምን አይነት ህይወት? የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። ዳኒ ታልደበረ ዳኒ እወድሃለሁ በጣም በጣም ነው የሚደብረኝ። ሚዩት አድርግ ብራዘር፣ በጣም ነው የሚደብረኝ። አም ሶሪ ወዳጅ። ይኸው ስለዚህ መጽሐፍ ቅዱስ ውስጥ ቃል በቃል ምን ይላል? የዘላለም ህይወት አላችሁ። መቼ? በልጁ በክርስቶስ ኢየሱስ ስታምኑ። አንድ ክርስቲያን በእግዚአብሔር ልጅ በክርስቶስ እያመነ የዘላለም ህይወት የለኝም አላቅም ካለ በኢየሱስ የለም ማለት ነው። ይህ ሰው በኢየሱስ ያለ ሰው ምን አለው? የዘላለም ህይወት አለው። ስለዚህ ለኦርቶዶክሳውያን ያለኝ ቻሌንጅ ምንድን ነው? አሁን በኢየሱስ የላችሁም ማለት ነው። እናንተ ይኑራችሁም አይኑራችሁም እርግጠኛ ያልሆናችሁበት ምክንያት ምንድን ነው? በክርስቶስ ኢየሱስ ስላልሆናችሁ፣ በኢየሱስ ስለማታምኑ። ለምን? በኢየሱስ ብታምኑማ የዘላለም ህይወት እንዳላችሁ እግዚአብሔር ቃል ይናገራል። ይኸው ብራዘር የእግዚአብሔር ቃል ይኸው አንድ ልጨምርልህ። ይኸው እንደዚህ ይላል። ስሙ ይባረክ እግዚአብሔር። ይኸው በጣም ግልጽ የሆነ ቃል ማለት ነው። ሁሌ የምናየው የምናውቀው ቃል በልጁ የሚያምን ምን አለው? የዘላለም ህይወት አለው። አይገርምም? በማን? በልጁ የሚያምን ሰው በልጁ ካመነ የዘላለም ህይወት አለው። የለኝም አላቅም ምናምን ካለ በልጁ አያምንም ማለት ነው። ስለዚህ ኦርቶዶክሳውያን በኢየሱስ አታምኑ ማለት ነው። የሚያሳየው ይሄ ነው። በኢየሱስ ሰው እያመነ የዘላለም ህይወት የለኝም ማለት አላቅም ማለት አይችልም። ስለዚህ ኢየሱስ ክርስቶስን ተቀበሉ የምንለው ለዚህ ነው። ኦርቶዶክሳውያን ወንጌል ያስፈልጋቸዋል የምንለው ለዚህ ነው። አየህ፣ እኛ እርግጠኛ ያደረገን በኢየሱስ ማመናችን ነው። አንድም የመጽሐፍ ቅዱስ ክፍል በክርስቶስ ኢየሱስ የሚያምን የዘላለም ህይወት የለውም የሚል የመጽሐፍ ቅዱስ ትምህርት የለም። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወትን አያይም ይላል። እኛ ግን የእግዚአብሔር ቁጣ በእኛ ላይ የለም። ለምን? በእግዚአብሔር ልጅ በክርስቶስ ኢየሱስ ስለምናምን። ዳኒ አሁን ተጋጭተዋል እሱ ላይ። እምነት ማለት ምን ማለት ነው ግን? ሶሪ በጣም ግን ይቅርታ እንድታብራራልኝ ያዘው ለግብቱ። ይቅርታ ግን ታላስወረድከኝ ይቅርታ፣ በጣም እወድሃለሁ። እሺ፣ እምነት ማለት ይኸው የእግዚአብሔር ቃል ምን ይላል? ያው እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውም ነገር የሚያስረዳ ነው። እምነት ማለት ይሄ ነው። ጨርሰው ሁሉንም ጠየከኝ መለሰልህ። በቃ ብራዘር ሁሉንም አንብብልኝ ወደ ታች ሜቢ ምን ከፈለክ ራስ ሐሳቡን ለመረዳት ለጠየከኝ ጥያቄ ይሄው እምነት ማለት ይሄ ነው። ዲፋይን እንዳደረገልህ ጨረስ ነው። እምነት ማለት ይሄ ነው። ትርጉም አለ የፈለከው ይሄው ትርጉም ማለት ይሄ ነው። እምነት ማለት ተስፋ ስለምናደርገው ነገር ምን የሚያደርገን የሚያስረዳን፣ የሚያስረግጥልን፣ የማናየውን ነገር
የሚያስረዳን ነው። ሁለተኛውንም ሶስተኛው ሲያንብብልኝ ይቅርታ፣ ግን በጣም እወድሃለሁ። ደስ ብሎኝ ነው ዛሬ። አዎ ዛሬ ደስ ብሎኝ ነው እያዳመጥኩ ያለው። ጊዜ ውሰድና እሱን ቤት አንብበው ብራዘር። አሁን እሱን ጊዜ ውሰድና ቤት አንብበው። ይሄው እውነት ትርጉም ነው። ጥያቄ ደግሞ አለኝ ቅድሙ ላይ። ይቅርታ ግን ዛሬ ታስተናገድከኝ። እሺ የትኛው ነው ጥያቄ? አዎ ቅድም ያዕቆብ ላይ አሁን ልጁ ታነበበው ላይ እና ከእሱ ጋር ኢየሱስ ክርስቶስ በማመን ብቻ ብለህ ነው አንተ የምታስበው። ኢየሱስ ክርስቶስ በማመን ብቻ የሚል ጥቅስ ታወጣልኛለህ። ሁለተኛ ደግሞ አንድ ሰው ሳይሰራ ጸድቋል ብልሃል። ኦልሬዲ ጸድቀናል እኛ። ሳይሰራ ቁጭ ቢል አንድ ሰው ዝም ብሎ ሳይሰራ ቁጭ ቢል ኃጢአት ሳይሰራ ቁጭ ቢል ስለጸደቅኝ ለምን ትኮነናለህ? ለምሳሌ እሱን መልስ እንድትሰጠኝ ይፈልጋሉ። አሁን ለምሳሌ ተስራ ያለ ስራ ሰው መጽደቅ ይችላል ስላልከኝ ያለ ስራ ኦልሬዲ አንድ ሰው የጸደቀ ስለሆነ እሱ እንድታስረዳኝ ይፈልጋሉ። እሺ የመጀመሪያው ጥያቄ ምን ነበር? ታስታውሰዋል? ድጋሚ መጀመሪያው በኢየሱስ ክርስቶስ ብቻ በማመን ብቻ የሚል ጥቅስ እንድታመጣልኝ ተመጽሐፍ ቅዱስ ፈልጋለሁ። አንድ ሰው በማመን ብቻ ይድናል የሚል። ሁለተኛ ደግሞ ሰው ሳይሰራ ቁጭ ቢል ኃጢአት ሳይሰራ ምንም ግን አምኗል፣ በኢየሱስ ክርስቶስ አምኗል፣ ኢየሱስ ተቀብሏል ብዬ በቃ ተቀብያለሁ ብዬ ቁጭ ብል ያለ ስራ አንድ ሰው ገነት ወይም ጽድቅ ያገኛል ወይ ይጸድቃል ወይ? እሱን እንድታመጣልኝ እፈልጋለሁ፣ እንድታብራራልኝ። እሺ ይሄው የእግዚአብሔር ቃል ምን እንደሚል ላሳይ። አዎ በእምነት ብቻ ስንል ሳንሰራ ማለት ነው። ይሰመርበት። ኦኬ ሳንሰራ ለመዳናችን እግዚአብሔር በክርስቶስ ኢየሱስ የሰራው ስራ ብቻ ማለት ነው። የኛ ስራ ሳይሆን እምነት ብቻ ብለን ስናወራ የኢየሱስ ስራ ማለት ነው። ኦኬ መሰመር ያለበት ጉዳይ ነው። በእምነት ብቻ ስንል የኛን ስራ ኤክስ አድርገን የኢየሱስን ስራ መቀበል ማለት ነው። ስራ አልተሰራም ማለት አይደለም። በመዳናችን ውስጥ ተሰርቷል። የተሰራው ግን የኢየሱስ ስራ ነው እያልን ያለ ነው። ኦኬ በጣም መሰመር ያለበት ጉዳይ ነው። በእምነት ብቻ ነው የዳነው ስንል በክርስቶስ ኢየሱስ በሰራው ስራ ብቻ ነው የዳነው ማለታችን ነው። ኦራይት እኛ የሰራነው አንዳች ነገር የለም እያልን ያለ ነው። ያስቆጠር ነው የለም። ኢየሱስ በሰራው ስራ እሱ የሰራው ስራ ለኛ ተቆጥሮ ነው። ባኛ እዚህ ላይ በጣም በትክክል ገብቶኛል። ትክክል ነህ። እኔም እሱን እቀበለዋለሁ። ስለአንተ አይደለም አሁን ስለአንተ አይደለም ሚውት አድርግ ብራዘር። ስሜት ስለአንተ አይደለም ብራዘር፣ እኔ ስለኔ ነው እያወራሁኝ ያለሁት ብራዘር። አንተ አታምንም እንደዚህ። ኦኬ ይሄ የወንጌል አማኞች እምነት ነው። ስለዚህ እምነት ብቻ ብለን ስናወራ የጸደቅነው በክርስቶስ ኢየሱስ ብቻ ስራ ነው እያልን ያለ ነው። ይሄው ከእግዚአብሔር ቃል ላሳይ፣ እምነት ብቻ የሚለውን ኮንሰፕት ላሳይ። ኦኬ ይሄው ቁጥር 20 አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገር ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። እና ቁጥር 20 ስማ። እሺ እንዲታይ እንደዚህ ላድርግልህ ወዳጅ። እሺ ሳይዙን ልቀንሰው። እንዴት ነው ይሄ ነገር? እሺ አይ ቲንክ አሁን ይታያል። እሺ ቁጥር 20 ይህም የሕግ ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአትም በሕግ ይታወቃልና። በደንብ አስምርበት። የሕግን ሥራ በመስራት ምን ማለት ነው? የሕግ ሥራ የሚሰራው መላእክት አይደለም፣ የሰው ልጅ ነው፣ እኔና አንተ ነን። ኦኬ የሕግ ሥራ በመስራት የሕግ ሥራ ምን በማድረግ በመስራት ሥጋ የለበሰ ሁሉ የሰው ልጅ ማለት ነው። የሰው ልጅ በእግዚአብሔር ፊት ስለማይጸድቅ ነው። ለምን?
ኃጢአት የሚታወቀው በሕግ ስለሆነ ሕግ ካለ ኃጢአት ይታወቃል። ስለዚህ ጌታ ምን አለ? የሕግን ስራ በመስራት ሰው ሁሉ በእግዚአብሔር ፊት አይጸድቅም። አሁን ግን መቼ? አሁን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ምን? ያለ ሕግ፣ ያለ ስራ ማለት ነው ብራዘር። ሕጉን በመጠበቅ ያልሆነ ማለት ነው። ሕጉን በመፈጸም ያልሆነ ማለት ነው። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ሃሌሉያ! አለቀ። በምን ብቻ? በእምነት ብቻ ማለት ነው ብራዘር። ሌላ ነገር የለም፣ ሌላ ታሪክ የለም፣ ስራ የምትለው ጉዳይ የለም። በምንድን ነው የተደረገው ይሄ የተገለጠው የእግዚአብሔር ጽድቅ? ለሚያምኑ ሁሉ ብራዘር። ስራ የለም፣ እምነት ብቻ። ሕግ መጠበቅ የለም፣ እምነት ብቻ። ተቀብያለሁ። በጣም ቴንኪው። ቆይ ወዳጅ አንዴ አዛ ያዕቆብ 26 ላይ ትሄድልኛለህ። ሂድ፣ እሱን ተወውና ያዕቆብ 26 ሂድ። እሱን ተወው፣ በቃ እንዴ አልተወውም ወዳጄ፣ አልጨረስኩም። ቆይ ማን ስሙ ይሄ ህይወት ምናምን ተወው እስቲ፣ ተወውና እንዲሰማ አስጨርሰው። ያዕቆብንማ እኮ አወራ ነው ብራዘር፣ ደጋግሞ ጨርስና ታወራለህ። እምነት ብቻ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ለምንድን ነው ልዩነት የሌለው? ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋልና። ሁሉ ኃጢአት ከሰራ የእግዚአብሔር ክብር ከጎደለው እንግዲያውስ በምንድን ነው የሚድኑት? ይኸው በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሃሌሉያ! እንዴት? እንዲያው በጸጋው ይጸድቃሉ። ይሄ የእግዚአብሔር ጽድቅ እንዴት ሆነ? እርሱንም እግዚአብሔር በእምነት የሚገኝ ሃሌሉያ! በምን የሚገኝ? በእምነት፣ በሥራ በፍጹም በምን የሚገኝ ያደረገው እግዚአብሔር? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ታትሶል ብራዘር፣ በምንድን ነው የሚገኘው? በእምነት፣ በሥራ ነው አይደለም። እግዚአብሔር የገለጸው ይሄ ጽድቅ እንዲያው በነፃው የምንድንበት ይሄ ህይወት የቆመው በደሙ ሆነ ማስተሰሪያ የሚገኘው በእምነት። አለቀ። ከእምነት ውጪ ሰው ስራ ሰርቶ እግዚአብሔር ፊት አስቆጥሮ የሚጸድቅበት የእግዚአብሔር ጽድቅ የለም። የኛ ጽድቅ የመርገም ጨርቅ ነው። የእግዚአብሔር ቃል የሚናገረው ይሄ ነው። ስለዚህ እኛ የምናወራው እምነት ብቻ ብለን ስናወራ ይሄው ይሄ ይታያል። ይሄ እምነት ብቻ ብለን ስናወራ በኢየሱስ ክርስቶስ በሆነ ቤዛነት በኩል ይያልን ያለ ነው። አዮ ምን ማለት ነው? የኛ ስራ ያልሆነ የክርስቶስ ኢየሱስ ዋጋ። አዮ ስራ እኮ አለ፣ እስቲል እኮ ስራ አለ። ግን ያለው ስራ የኛ ስራ አይደለም፣ የኢየሱስ ስራ ነው ብራዘር። ከኛ የሆነ አንዳች ነገር የለንም። የሰራው ኢየሱስ ነው። አየ ኢየሱስ ሰርቶ ባዳነን እኛ ስራ ሰራን አንልም። የሞተው እሱ ነው፣ የተገረፈው እሱ ነው፣ በመስቀል ላይ ጎኑ የተወጋው እሱ ነው፣ የሾህ አክሊል የደፋው እሱ ነው ብራዘር፣ የተተፋበት እሱ ነው። ኢየሱስ ነው የሰራው። እኛ እንዴት ተቀበልን? እንዲያው በጸጋ በእምነት ብራዘር። ከኛ የሆነ አንዳች ነገር የለም ወዳጄ። ሼም ነው። ምን ማለት ነው? ይሄን ነገር ክጃር ነው። ቅድም ሰው ወንድሜ እኮ ትክክል ነህ እኮ። እሱ እኮ አልተሳሳትክም። እኛም እኮ የመጀመሪያው ለአዳም መርገም የሆነለትን እናምናለን። አንዴ ህይወት አንዴ ሚዩት አድርግ። አንዴ ሚዩት አድርግ። አሁን ስታወራው የነበረው ስታስረዳው የነበረው ነገር ክጃር ለም እኮ ሳወራ የነበረው ነገር አታምንም አንተ። ይሄው አስረግጬ ተጋርግና ይሄው አታምንም አንተ። አታምንም
እኮ ስልክህን ጠጋ አድርግልኝ አንዴ ካላስቸገረ። አንተ አታምንም አንተ ምን ነው ማለት ነው ዳኒ? ይሄንን አሁን የነገርኩህን ህይወት አታምንም። አልካድኩም ነው ያልኩህ። አላማንኩም። አታምንም እያልኩ ነው ያለሁት። እርግጠኛ ሆነ እያወራኸኝ ነው እኮ። አዎ እርግጠኛ ሆኜ ታምናለህ? እኔ ደግሞ እንደዛ አይደለም ያልኩህ። ታምናለህ ወይ? አሁን የነገርኩትን ታምናለህ? ያልኩህን ታምናለህ? ያነበብኩልን የእግዚአብሔርን ቃል ታምናለህ? ኦብቪስሊ በደንብ ነው የማምነው። እንዴ በደንብ አለ። አስረግጬ ነው የማምነው። አምናለሁ። አስረግጬ የሚለውን ደግሞ ጨምረበት። በደንብ እሺ። ዛሬ ብትሞት የዘላለም ህይወት አለ? አይዶ ነው። ለዚህ ነው አታምንም የምልህ። እንዴ አዮ የሚያምን ሰውማ ይኸው ቃሉ እንደሚናገረው በእግዚአብሔር ጽድቅ በእግዚአብሔር ጽድቅ ጸድቄአለሁ ይላል። እርሱም ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለም። ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። አሜን ብሎ ይቀበላል። አንተ ግን አላመንክም። አዎ ምንድን ነው የሚለው? እንዲያው በሱ ጽድቅ ነው የዳነው። አልዳንክም ብራዘር። እንደ ዳነ ሰው አታርግ። እሺ ድነሃል፣ ችግር የለም። ድነሃል። ብራዘር ከንግግር ባለፈ ኢየሱስ ልባችሁ ውስጥ የለም። ባይዘዌ ድነሃል። ድህነቴን ገና ፈጽሞ ራሴ ነኝ። ድነሃል ወይ ነው ያልኩህ ወዳጄ። አውድኛለሁ። ዛሬ ብትሞት የዘላለም ህይወት አለ? አሁን ባለኝ ምግባር አልገባም። በቃ የለህማ ብራዘር። አታምንም አታምንም አትበለኝ። እኔ ስለ አንተ ምግባር አልጠየቅኩም፣ ስለ ኢየሱስ ምግባር ያስፈልጋል እኮ ዳኒ ብራዘር። እኔ የጠየቅኩ ስለ ክርስቶስ ኢየሱስ ነው፣ ስለ አንተ አላወራውም። ኢየሱስ እኮ አልቀማውም፣ አልካድኩም። የለም በህይወት የት አለ? የቱ ጋር ነው ያዳነ ኢየሱስ? የቱ ጋር ነው ኢየሱስ ያዳነ? የቱ ጋር ነው ያዳነ? ንገረኝ እስኪ። ምኑ ጋር ነው ኢየሱስ ያዳነ? ና አሳየኝ። ምኑ ጋር ነው ኢየሱስ ያዳነ? እዚህ ቦታ አዳነኝ የምትለኝን አሳየኝ። ምኑ ጋር ነው የዳንከው? የቱ ጋር ነው የዳንከው? በኢየሱስ የዳንከው አሁን ያነበብከው ነገር እሱን አልጠየቅኩም ብራዘር። አንተ ምኑ ጋር ነው የዳንከው? እስኪ የቱ ጋር ነው ይሄ ነገር ጋር ድኛለሁ የምትለኝን አሳየኝ። እንዴ ምን አይነት ጥያቄ የምትጠይቀኝ? መጽሐፍ ቅዱስ ላይ ያለው በጣም ግልጽ ጥያቄ የጠየቁ ኢየሱስ አድኖኛል የምትለው ምኑ ጋር ነው? አሁን ያነበብኩ መጽሐፍ ላይ ላይክ እኔም ሰው ነኝ አይደል ብራዘር። እኔ ስለ ጥቅስ አልጠየቅኩም ወዳጅ። ኢየሱስ አድኖኛል ትላለህ አይደል? ምን ማለት ነው ኢየሱስ አድኖኛል ስትል? ምን ማለት ነው አድኖኛል ስትል? ምንድነው ካንተ የወሰደው? አንተ ምን አገኘክ? አሁን ብትሞት ምን ይሰጣል? ይሄ ያዳነ ኢየሱስ መልስ የለህም አይደለም? መልስ የለህም አይደለም? እሺ ንገረኝ። ከምንድን ነው ያዳነ? ከምንድን ነው ያዳነ? ከምንድን ነው ያዳነ መሰለህ? እሺ ሊትራሊ እኔ ሰው ነኝ። እኔ በሰውነቴ የማልወጣው እሱን ያስቀየምኩበት ጥፋት አለ። እኔ እሱንም ይቅርታ የምልበት አንደበትም አቅምም ስለሌለኝ እኔን ሆኖ መጥቶ ያንን እኔ የምለውን የኔን ጥፋት እንደ ጥፋት አድርጎ ተወጣልኝ፣ አዳነኝ። ከምንድን ነው ያዳነ? ከምን እንደዳንክ እንኳን ከዘላለም ሞት፣ ከዘላለም ሞት ሞት። እሺ አሁን የዘላለም ህይወት ቆይ። ስለዚህ አሁን የዘላለም ህይወት አለ ማለት ነው። የዳነ ሰው ከዘላለም ሞት ድኛለሁ ያለ መቼስ የዘላለም ህይወት አገኘው ነው የሚለው። አሁን የዘላለም ህይወት አለ? ጥያቄ አየህ፣ ከንግግር ባለፈ አታቆሚን መልስ ከዘላለም ሞት አዳነኝ ማለት የዘላለም ህይወት አገኘሁኝ ማለት ነው። አገኘሁ ማለት ነው እንዴ ዳኒ? ቆይ ከዘላለም ሞት አዳነኝ ማለት የዘላለም ሞት አያገኘኝም ማለት ነው?
እና ምን ማለት ነው? በዘላለም ሞት ፍርድ ውስጥ ነበርኩኝ፣ ያ የዘላለም ሞት ፍርድ ከኔ ተሻረ እያልከኝ ያለው ምን ማለት ነው? ያ ሞት ተሻረ ማለት በህይወት ኖርክ ማለት ነው ብራዘር። ምን ሶፊስቲኬትድ እኮ ያን እኮ ከዘላለም ሞት አዳነኝ ብዬ ስልህ እኮ መማረግ ወጣውን ያ የዘላለም ሞት ከዛ ያ የዘላለም ሞት ተሻረልህ ማለት እኮ ነው ብራዘር። ኧረ በእናትህ ንቃ። ያ የዘላለም ሞት ተሻረልህ ማለት የዘላለም ህይወት አገኘ ማለት ነው። ግልጽ እኮ ነው ብራዘር። አቋርም ዳኒ ቆይ የዘላለም ሞት ከዘላለም ሞት አዳነኝ ማለት ሶሪ ወይ ሞት ወይ ህይወት ነው ያለው ብራዘር። ወይ ሞት ወይ ህይወት ነው ያለው ዳኒ። ከዘላለም ሞት አዳነኝ ብዬ ስለ የክርስቶስ ማዳነ ሊትራሊ ክርስቶስ ብቻ ነው የሚያደርገው። በቃ ማንም አያደርገው። ይሄን ነገር አምናለሁ። ኢየሱስ ስላደረገው አታምንም ብራዘር። ቆይ አንዴ አሁን እሱ ቆይ አትደበቅ። ቆይ አትደበቅ። ይኸው ከዘላለም ሞት አዳነኝ ስትል ከዘላለም ሞት አዳነኝ ስትል ያ የዘላለም ሞት ተሻረልኝ ማለት ነው አይደለ? አድኖኛል እኮ ተሻረ ማለት ነው። አዳነኝ ስትል ተሻረ እያልክ አይደለም ወይ? አይደለም ዳኒ፣ እንደዛ አይደለም። እሺ ከዘላለም ሞት አዳነኝ ስትል ምን እያልከኝ ያለው? ከዘላለም ሞት አዳነኝ ማለት እሺ ምን ማለት ነው? አንድ ነገር እንስማማ ዳኒ። አዳምና እኛ አንድ እንደሆነን እንስማማ በመጀመሪያ። ምክንያቱም ምሳሌ አድርጌ የማወራው እነሱን ነው። እንተማመናለን ነው ብራዘር። የፈለግከውን በል ችግር። ከዘላለም ሞት አዳነኝ ስትል ምን እያልክ ነው ያለው? ቴንኪው በቃ እኔ ምናምን ብዬ ማውራት አዳም ያጠፋው ጥፋት አለ አይደለ? አዳም ያጠፋው ጥፋት አዳም ራሱ ይቅርታ መጠየቅ አይችልም። ያ ያጠፋው ጥፋት አይችልም አይደለ ዳኒ? ስለማይችላል ይኸውልህ አጌንስት ስለሚሄድ ስትል ኦርቶዶክስ የማታስተምረውን ትምህርቱላ ነው ዳኒ። ቆይ አንዴ ልናሰማኝ። ጥያቄ ስጠይቅ የሆነ ማስረዳት ውስጥ ነው የምትገባው። ጥያቄ ጠይቃለሁ፣ ከዛ መልስልኝ። ጥያቄ አለ የምትጠይቀው። አሁን ቀጥታ ከዘላለም ሞት አዳነኝ ስትል ምን እያልክ ነው ያለው እኮ? አትሊስት እኮ ልመልስልህ። ሰዓት የለህም ዳኒ? መልስልን። ይኸው እየጠበቅኩ ነው ያለሁት። መልስልን እኮ። አይ አልታገስካ አልከኝ። ኧረ እታገሳለሁ ብራዘር። ይኸው እስካሁን የምትታገሰኝ ከሆነ የተወሰነ ጥያቄ እጠይቃለሁ። ከዛ ጥያቄን አዎ፣ ከዛ ወይ አይደለም ብራዘር። አሁን ወደ መልስ። ከዘላለም ሞት አዳነኝ ስትል ምን እያልክ? አዎ አዳነኝ ስለ አልተስማማም። ብቻ እሺ ልቀጥል። ከዘላለም ሞት አዳነኝ ብዬ ስለ ያ አዳም ያጠፋው ጥፋት አለ። አዳም ያጠፋው ጥፋት ደግሞ አዳም በራሱ ይቅርታ ማለት አይችልም። ይቅርታ ቢልም በራሱ አይችልም። ምክንያቱም ካጠፋው ጥፋት በላይ ነው ይቅርታ የሚጠብቅ ኤክስፔክት የሚያደርገው ጋድ እግዚአብሔር ክርስቶስ which means እግዚአብሔር የሚጠብቀው ለአዳም ጥፋት ሊሰረይለት የሚችለው ልክ ንጹህ የሆነ የአዳምን ጥፋት የሚያክል ወር ደግሞ የክርስቶስን ይቅርታን ክርስቶስ አይደል ይቅርታ የሚለው እሱን የሚመጥን ፍጹም የሆነ ይቅርታ ነው የፈልገው። ፍጹም የሆነ መስዋዕት አዳም ደግሞ አይችልም። የአዳም ዘር አልቻለም። ነቢያት እንደዚህ አርጉ እንደዚህ አታርጉ መልእክተኞች ናቸው እንጂ እንደዚህ ይሆነላችኋል ወር ደግሞ እንደዚህ ሆኖላችኋል ብለው አይደለም ሲያወሩ የነበረው። which means ክርስቶስ የመጣው ያንን የአዳምን የማይችለውን ነገር ድቅድቅ ጨለማ ውስጥ የገባበትን ነገር በራሱ የማይሽሮን ነገር በገዛ ፈቃዱ ቃል በገባለት ነገር ቃል በገባበት ዓመት መጥቶ ራሱ አምላክ ሆኖ ሳለ ሰው የሆነበት ምክንያት አዳነኝ የምለውን እመለበት ምክንያት ይሄኛው ፐርስፔክቲቭ ነው እኮ። እስካሁን ምንም አልነካውም። ከዘላለም ሞት አዳነኝ ስትል ምንድን ነው እያልክ ያለው ብራዘር? እንካው እንጂ ብራዘር እንካው ብራዘር። አለመረዳት ነው ወይስ አላስረዳውህም? ንካው ብራዘር። ከዘላለም ሞት አዳነኝ ስትል ምንድን ነው እያልክ ያለው ብራዘር? አስረዳን። በራሴ ጥፋት ያጠፋው ጥፋት ነበረ። በእግዚአብሔር ፊት ስኖር ራሴ እንዳደሞክኝ ነው ማውራ። አሁን በራሴ ፍላጎትና በራሴ ጥፋት ያጠፋው ጥፋት ነበር በእግዚአብሔር ፊት ስኖር። ከዛ በኋላ ያ ያጠፋው ጥፋት አለ፣ በእግዚአብሔር ፊት ያጠፋው ጥፋት አለ። ያ ያጠፋው ጥፋት በእግዚአብሔር ፊት ነው።
ይቅርታ ግን ለማለት አቅሙም ማለት አልነበረኝም። ይቅርታ ብለን ኧረ እባክህ እስኪ እባክህ እንዴት ሰው የማያውቀውን ዝም ብሎ ያወራል? በክርስቶስ ገስት መላክ ስለተቻለ ብቻ ተልኮ 500 ሰው 400 ሰው እየሰማ ሰው እንዴት የማያውቀውን ሰው እንዴት የማያምነውን ሰው እንዴት እርግጠኛ ያልሆነውን ሰው እንዴት በእግዚአብሔር ቃል መሰረትነት ላይ ያልቆመው ሰው እንዴት ጊዜ ወስዶ ልክ እንደሚያውቅ ሰው ይነጋገራል? ወገኖቼ ኢትዮጵያውያን በቃ በድንቁርና ተመታችኋል ብሎ የረገመን ሰው አለ? መጽሐፍ ቅዱስ አታነቡም? ስለምትናገረው ነገር እርግጠኛውን አታውቅም። እምነት በእምነት ድናሉ የተብለስ ባለ እምነት ምን ያስፈልገኛል ብለህ ቅድም እምነትን ሪጀክት አደረከው። በእግዚአብሔር ልጅ ላይ በክርስቶስ ላይ በእግዚአብሔር ላይ ያለህን እምነት ማለት ነው። ከዛ ደግሞ በስራዬ ነው ትላለህ፣ መልሰህ ደግሞ በእምነት ነው ትላለህ። ያም ሆነ በስራም ይሁን በእምነት ድናሉ የዘላለም ሕይወት አለ ወይ? አዎ ድኛለሁ፣ ከዘላለም ሞት ድኛለሁ። አሁን መንግስተ ሰማያት ትገባለህ? አይ እሱማ አልገባም። ከዘላለም ሞት የዳነ ሰው የዘላለም ሕይወት አለው ማለት ነው። የዘላለም ሕይወት የሌለው ሰው የዘላለም ሞት አለው ማለት ነው። ከሁለት አንዱን መምረጥ ያለበት። የዘላለም ሕይወት አለኝ ብለህ የምትለውን ቃል ለመናገር እምነት የሚባል ነገር በአንተ ላይ ያስፈልጋል ማለት ነው። ያ እምነት ደግሞ በእግዚአብሔር ላይ ባለ እምነት ነው ያንን የምታገኘው። የሚመካ በእግዚአብሔር ይመካ፣ የሚታመንም በእግዚአብሔር ይታመን፣ የሚደገፍ በእግዚአብሔር ይደገፍ ብሎ እንደተጻፈ ማለት ነው። አሁን አንተ በመጀመሪያ እምነትን በጠረባ ብለህ መታኸው። ወጣቶቹ እንደምትሉት ማለት በጠረባ ብለህ ጣልከው። ምንም አያስፈልገኝም ብለህ ማለት ነው። እምነትን በእግዚአብሔር ላይ ያለህን እምነት ዜሮ ከከተትከው በኋላ ምንም አይጠቅምም ብለህ ካልክ በኋላ በምንህ ልትድን ትችላለህ? የለህም። ስለዚህ እንኳን አይደለም ለእኛ የምትናገረው ነገር አይደለም፣ ስለ ራስህ እንኳን ሪካርድ የተደረገው መልሰህ ስማው፣ እንዴት እንደምታፍርበት ማለት ነው። አሁን አንተም እኛም ስናወራ ሪከርድ ተደርገናል። ዩቱበሮች ሪከርድ ስለሚያደርጉት ይህንን ዩቱበሮች ሲጭኑት ሂድና ዘግይተህ በሌላ ጊዜ ላይ ስማው። ምን ነበር ያወራሁት የዛን ቀን ግን ምን ሆኜ ነው በለንም። በተለይ ደግሞ የእግዚአብሔርን ቃል መጽሐፍ ቅዱስን ካነበብክ ማለት ነው። እምነትን አሽቀንጥረህ ጥለህ እምነት ምንም አያስፈልገኝም ብለህ ካልክ በኋላ በማን ላይ ተደግፈህ ትገባለህ? ያንተን አለመቻል የእኛን አለመቻል ብታወራ ምን ይጠቅማል? ልክ ነው። አዳምና ዘሩ በሙሉ አንተም እኔም በሙሉ ነው ሾክ ነው። በሙሉ በበደላችን በኃጢአታችን ሙታን ነው የሆነ። ለእኔም ለአንተም ለሰው ዘር በሙሉ ታዳጊ ያስፈልግ ነበር። የሚታደገን የሚቤዠን ያስፈልግ ነበር። ከገባንበት የኃጢአት አረንቋ ውስጥ ሊያወጣን የሚችል እሱንም ደግሞ እኛን ለማውጣት የሚከፈል ዋጋ አለ፣ የሚከፈል ካሳ አለ። እሱ ሊከፍል የሚችል ማለት ነው። ስለዚህ ከጻድቃን ከሰማዕታት ከመላእክት ተፈልጎ ታጣ። የለም ሰው የለም። አብርሃም ሙሴ ዋናቸውን በሙሉ ነው የሾቁት በሙሉ። ስለዚህ አምላክ እኛን ሊያድነን ወደዚህ ዓለም መጣ፣ ከድንግል ተወለደ። በእሱ ላይ ያለህን እምነት እኮ ገና በጠረባ ጣልከው እኮ። በክርስቶስ ኢየሱስ ላይ ያለህን እምነት፣ በእግዚአብሔር ላይ ያለህን እምነት ተወሱ። እምነት አያስፈልግም አልክ። እምነት ካላስፈልገ ታዲያ በምንህ ነው የምድነው? እግዚአብሔር ለመዳኛ ልጁን ወደዚህ ዓለም ላከው። በእርሱ የሚያምን ሁሉ ብሎ የዘላለም ሕይወት እንዲኖረው ብሎ እግዚአብሔር ልጁን ላከ። በልጁ ላይ ባለህ እምነት የዘላለምን ሕይወት እንድታገኝ እግዚአብሔር ልጁን ላከልህ። በልጁ ላይ ያለህን እምነት አንተ አሽቀንጥረህ ከጣልክ በኋላ በምን ትድናለህ? በምን ላይ ትድናለህ? ዳኒ የማጋ ነው ሚዩት ያልተደረገ ማነው? ሰምቲንግ ጌም እየተጫወተ ነው። ኦኬ። ስለዚህ እርግጠኛ ሁኑ እስኪ። አሁን ስለምታወራው ነገር እርግጠኛ አይደለም ወንድማችን። አንተ ለማሸማቀቅ አይደለም፣ እርግጠኛ ነው አሁን ስለምታወራው ነገር። ኢየሱስ ከዘላለም ሞት አዳነኝ ብለሃል። አሁን በዘላለም ሞት እንደ ዳንክ ታምናለህ ወይ? አዎ ካመንክ ይሄ እምነት አሁን በዚህ ቅጽበት የሰው እድሜቱ ጋር እንደሚገታ እናቅም። በዚህ ቅጽበት ጌታ አይበለውና ነፍስ ከስጋ ብትወጣ ነገ ስርዓተ ቀብርህ ዮሴፍ ቢሆን አንተ የለም፣ ስርዓተ ቀብርህን ቆመህ አታየውም። ነፍስ ከስጋ ወጣለች። ነፍስ ወደ ፈጠረ ወደ ሕያው እግዚአብሔር ትሄዳለች። ያቺ ነፍስ በእግዚአብሔር ገነት በመንግስተ ሰማያት ነው የምትገባው ወይስ በሲኦል ነው የምትገባው? እኔ ልመልስልህ። ቅድም ያልከውን ነገር እኮ ነው ሳወራ የነበረው እኮ ሳስረዳው የነበረው ለዳኒ። አረዘምኩት እንጂ ሊትራሊ ቅድም ያወራውን ነገር ነው
ለዳኒ ሳስረዳው የነበረው። እኔ ረጅም ሰዓት ሰምቻችኋለሁ። ረጅም ሰዓት ነው የሰማኋችሁ እኮ ተደበርከው። ምንድነው እስኪ ልትል የፈለቀው በትክክል አንተ አሁን የዘላለም ህይወት አለ ወይ ብሎ ጠየቀህ። የዘላለም ህይወት ማለት የዘላለም ህይወት ካለህ ምን የለህም ማለት ነው። የዘላለም ፍርድ አይፈርድብህም ማለት ነው። ኦኬ፣ ይሄን ደግሞ እንዴት ልታገኘው ቻልክ? ከማን ልታገኘው ቻልክ? በምን መንገድ ልታገኘው ቻልክ? እሱን እስኪ ንገረን። መጀመሪያ የዘላለም ህይወት ያገኘሁት ከማን ነው የሚለው መጀመሪያ ጥያቄ መሆን ያለበት። የዘላለም ህይወት ያገኘው ከማን ነው? እሺ፣ ከማን ነው? አዎ፣ እሱ ነው ጥያቄው። ከክርስቶስ። በቃ ከክርስቶስ ነው የዘላለም ህይወት ያገኘው። ኦብቪስሊ ክርስቶስ ሰጥቶህ ነው ወይስ በዋጋ ገዝተኸው ነው? በነፃ የሰጠኝ ነው። በነፃ ነው የሰጠህ። አዎ። ኦኬ፣ ወንድምነት ትልቁ ላይ ያርገኝ። እሺ ሎክ ብራዘር፣ አሁን የምታወራውን ይኸው እንግዲህ ይሄ ገባህ ማለት ዘላለምህን ወሰንክ ማለት ነው፣ በእግዚአብሔር ላይ ባለ እምነት። ኦኬ፣ የዘላለም ህይወት አለህ አለኝ ብለኸኛል። አለ። ማን ነው የሰጠህ? ጌታ ነው ያልከኝ አይደል? ክርስቶስ ማለት ነው። ክርስቶስ ነው የሰጠህ። እሺ፣ እንዴት ተቀበልከው? ክርስቶስ ከሰጠህ አንተ እንዴት ተቀበልከው? አምኜ። ከክርስቶስ ላይ እንዴት ተቀበልከው? አዎ አምኜ። እሺ አምኜ። ስለዚህ እምነትህ በክርስቶስ ላይ ያለህ እምነትህ ነው የዘላለም ህይወት እንዳለህ እንድታውቅ ያደረገ። አንዴ ድገምልኝ ጥያቄን። እምነትህ ነው የዘላለም ህይወት እንዳለ በክርስቶስ ላይ ያለው እምነትህ ነው የዘላለም ህይወት እንድትኖር ያሳወቀ። እምነትህ ነው የዘላለም ህይወት በክርስቶስ ላይ ያለህ እምነትህ ነው የዘላለም ህይወት እንዳለህ ያሳወቀ። አዎ ኦብቪስሊ። አዎ አዎ። ስለዚህ እምነትህ ማለት ነው። እምነትህ በእግዚአብሔር ቃል ላይ የተመሰረተ ነው አይደል? ይሄ ታዲያ አዎ፣ ቃሉን ሳላቅ እንዴት ላምን እንችላለን? ቃሉን ሳላነብ እምነቴ በቃሉ ላይ የተመሰረተ ነው። አዎ የመንፈስ ቅዱስ ምስክርነት አለህ። የዘላለም ህይወት እንዳለ ይሄ ህይወት እንዳለ የመንፈስ ቅዱስ ምስክርነት አለህ። ምን ጥያቄ ነው? መንፈስ ቅዱስ ምስክር አለ? የመንፈስ ቅዱስ ምስክርነት አለ ወይ ማለት መንፈስ ቅዱስ መስክሮልሃል? ነው ያልከኝ? አይ አላልኩም፣ አልገባኝም ጥያቄ። የመንፈስ ቅዱስ ምስክርነት አለ ማለት መንፈስ ቅዱስ የዘላለም ህይወት እንዳለህ መንፈስ ቅዱስ መስክሮልሃል? በምኑ ወር ደግሞ በምን ይልርድ ነው? በአምላክነቱ ነው፣ በምኑ ሳይሆን እሱ መንፈስ ቅዱስ መስክሮልሃል ወይ? የመንፈስ ቅዱስ ምስክርነት አለህ ማለት መንፈስ ቅዱስ የዘላለም ህይወት እንዳለህ አረጋግጦልሃል ወይ መስክሮልሃል ወይ? በክርስቶስ ላይ ስታምን እንደ ቅዱስ ቃሉ በክርስቶስ ላይ ስታምን የዘላለም ህይወት አለ። ይሄን የዘላለም ህይወት እንዳለ መንፈስ ቅዱስ መስክሮልሃል ወይ ደግሞ የመንፈስ ቅዱስ ምስክርነት አለህ?
አረጋግጦልሃል? አዎ ለማረጋገጥ ማለት መመስከር ማለት ነው። ኦኬ አለ አረጋግጦልኛል ማለት ነው። ስለዚህ ምስክርነቱ አለህ ማለት ነው። አዎ አዎ ቴንክ ዩ አዎ ነኛል። ኦኬ መንፈስ ቅዱስ ስሙ ለዘላለም ይቀደስ። የእግዚአብሔር መንፈስ ቅዱስ በምን መንገድ መሰከረልህ? እንዴት አወቀው? ይሄንን ካወቀው ብራዘር የዘላለም ውሳኔን ወስነሃል። በምን አወቀው? በምን መንገድ መሰከረልህ? በምን መንገድ መሰከረልህ? እንዴት አወቀው? አንተ የዘላለም ሕይወት እንዳለ ወይ ደግሞ እንዴት ተናገረ? ወይ ደግሞ እንዴት ተናገረ? እንዳይሆንብኝ ችግር የለም። ይህን ነገር ያረጋግጠልኝ። በምን መንገድ መሰከረልህ? ኖርማሊ ስለ መንፈሳዊ ጉዳይ እያወራን ያለው ስፒሪቹዋል ወይ አይደለ? አዎ ልክ ነው። ታዲያ የዘላለም ሕይወት ጉዳይ ነው የምናወራው። ይሄን ከመለስክ እውነት ከልብህ ከሆነ ያመንከው ያንን የሰዓት ባህር ተሻግረሃል ማለት ነው። ይሄን ካልመለስከው ግን እዚህ ጋር ነው እምነትን መፈተሽ ያለብህ። ኦኬ ልብ በል። የዘላለም ሕይወት አለኝ አልክ፣ በ4 ነጥብ የተዘጋ ነው። ኦኬ ማን የሰጠህ ብዬ ስል ክርስቶስ አልከኝ። አንተ እንዴት ተቀበልክ ብዬ ስል አምኜ አልከኝ። ማንን ያመንከው ብዬ ስል ክርስቶስ ላይ ማለት ነው፣ እምነት በክርስቶስ ላይ። ስለዚህ በማመንህ አምነን የዘላለም ሕይወት እንዳለ ያወቀው ብዬ ስልህ አዎ። እምነትህ በቅዱስ ቃሉ ላይ የተመሰረተ ነው ብዬ ስልህ አዎ። እዚህ ጋር አዎ ብለኸኛል። የመንፈስ ቅዱስ ምስክርነት አለ ወይ ብዬ ስልህ አዎ ብለኸኛል። አዎ አምኜ አዎ። መንፈስ ቅዱስ በምን መንገድ መሰከረልህ? እንዴት አወቅህ? እንዴት ተናገረህ? ከመሰከረልህ መንፈስ ቅዱስ እግዚአብሔር ነውና ተናግሮሃል ማለት ነው። ስለተናገረ ነው ያወቅከው። እንዴት ተናገረህ? ለምንህ ተናገረህ? ስቶፕ። የወንጌል አማኞች እኔ እዚህ ሰው ስጠይቅ እታች የምጽፉ ከሆነ በቃ የእኔ እርምጃ ታውቁታላችሁ አይደል? ከእኔም ከዳንዬም ቤት ነው ብሎክ የማደርጋችሁ። ሰው ይመልስበት። እናንተ አይደላችሁም ታች ያላችሁ ሰዎች የተጠይቃችሁት። ቴንኪው ወንድማችን። ያው መንፈስ ቅዱስ በምን መንገድ መሰከረልህ? ይሄ የዘላለም ሕይወት እንዳለህ በምን መንገድ መሰከረልህ? የመንፈስ ቅዱስ ምስክርነት አለ ወይ ብዬ ስልህ ወይ መንፈስ ቅዱስ መስክሮልሃል ወይ ብዬ ስልህ አዎ አልከኝ። ኖ ኮሜንት አትዝጉ፣ ችግር የለውም አትዝጉ። እንደዛ የሚጽፉትን እኔ ይከታተላቸዋለሁ። ችግር የለም አትዝጉ። ቴንኪው ወንድማችን። በምን መሰከረልህ መንፈስ ቅዱስ? በምን መንገድ መሰከረልህ? እንደዚህ በዚህኛው መንገድ በዚህኛው ምክንያት በህይወቴ እንደዚህ በጋጠመኝ ነገር እንደዚህ ምናምን ብዬ ማስረዳት ይጠበቅብኛል? ኖ በምን መንገድ መሰከረልህ? መንፈስ ቅዱስ እግዚአብሔር ነው አይደል? አዎ እግዚአብሔር ነው። ተናግሮ ያውቃል? ዊች ሚንስ ተናግሮ ያውቃል ማለት ድምፁን ሰጥተህ ታውቃለህ? አንዴ ጠይቀዋለሁ። ከዛ በሆነ መንገድ አይነት ነገር ይመልስልኛል። እኔ አሁን ከአንተ ጋር ሳወራ ትሰማኛለህ አይደል? ሊትራሊ እኔ እናንተ እንደምናወራው አይነት ንግግር ሳወራ ትሰማኛለህ አይደል? አንተም የምትናገረው እኔም አይደለሁም። 500 ሰው እየሰማን ነው። እኔንም አንተ ነው እየተሰማማን ነው። እኔ የምናገርህን በምን ነው የምሰማው? በጆሮ። አንተ የምትናገረኝም በምን ነው የምሰማው? በጆሮ። እዚህ ያለው ህዝብ ብሎ በምኑ ነው የሚሰማው? አሁን እንዳልኩ እኔና አንተ ስንነጋገር በጆሮአችን እንሰማማለን ማለት ነው።
እንሰማማለን። መንፈስ ቅዱስ ሲናገር በምንህ ነው የምትሰማው? በመንፈሴ። ኦኬ ቴንክ ዩ። ጌታ መንፈስ ቅዱስ ሲናገር በምን ነው የምትሰማው? በመንፈስ ማለት ነው። በመንፈስ ይናልክ አንተ መንፈስ አለ ማለት ነው። አዎ ኦኬ መንፈስ አለ። ልክ ነህ፣ ትክክል ነህ። ሰው የሶስቱ ኮምፖናንት ውህደት ነው። መንፈስ፣ ነፍስ፣ ስጋ ሶስት አለ። ኦኬ በመንፈስ ሲናገር ትሰማዋለህ አይደል? ምን ብሎ ተናግሮ ያውቃል? ከዚህ ከዘላለም ሕይወት አኳያ ይሄ የሥላሴ ሶስተኛው አካል የሆነው እግዚአብሔር መንፈስ ቅዱስ የሰማይ የምድር ፈጣሪ በዚህ በመንፈሴ ብለህ ስላልክ እዚህ ጋር ለዚህ ለመንፈስህ መንፈስ ቅዱስ ምን ብሎት ያውቃል? ቀጥታ እንደዚህ ላስምረውና ልውሰደው። ለመንፈስ ዘላለም ሕይወቴ ማለት ነው የነገረኝ ነገር ምን ብሎ ያውቃል? ምን እንዳለኝ ድንገርህ የዘላለም ሕይወት ያገኘሁት በእግዚአብሔር ወልድ በክርስቶስ እንደሆነ ያ የዘላለም ሕይወቴ ደግሞ በራሴ ጥረት እንዳልሆነ ያ ያገኘሁት ደግሞ መዳን በራሱና በራሱ የተፈጸመ እንደመሆኑ እና ያ የተሰጠኝ መዳን ደግሞ ከራሴ እንዳልሆነ ሁሉ ወደሱ መንግስት ልገባ የምችለው ከራሴ ጥረት እንዳይጋጭብህ። በነገራችን ላይ እኔ እያልኩ ያለሁት የጌታ መንፈስ ነው ሲናገርህ። በምንህ ነው የሚናገር ብያልኩ? በመንፈሴ ላይ ብላልከኝ። ምን ብሎ መሰከረልህ ነው? መቼ መሰከረ? ምን ብሎ መሰከረ? መጀመሪያ ሊትራሊ ቀን፣ ሰዓት፣ ምናምን፣ ወር፣ ዓመተ ምህረት መናገር አለብኝ? እሱ መቼ ነው ብሎ የሚለው ነው። እሱ በኋላ ላይ ነው የምጠይቀህ። ግን ምን ብሎ መሰከረልህ የእግዚአብሔር መንፈስ? አሁን ያልኩህን ነገር ምን አለ? ሊትራሊ ኢየሱስ ክርስቶስ ለእኔ መሞቱ ደግሞ ከኔ መዳኔ የክርስቶስ መዳን የክርስቶስ ማዳን ከኔ ጥረት እንዳልሆነ ነው የነገረኝ። ለመንፈስ ላይ ማለት ነው። እሺ መቼ ነው የተናገረህ? ጊዜውን ታስታውሰዋለህ? አላስታውሰውም። ጊዜው መቼ ነው? አታስታውሰውም? አላስታውሰውም። አላስታውሰውም ማለት አታስታውሰውም። ሲመሰክርልህ እውነተኛ ነው አይደል? አይዋሽም አይደል? አይዋሽም አይደል? አዎ። ግን ከይቅርታ ጋር መቼ ነው የመሰከረልህ የሚለው ጋር አይዋሽም አይደል? ሲመሰክርልህ ቆይ ሶሪ፣ ሊትራሊ መሰከረልህ የሚለው ነገር እንደ ማወቅ የሚለው ጋር ከመጣው አላስታውሰውም። ሊትራሊ አሁን የማወራው ነገር አታስታውሰውም። በቃ ችግር የለውም። አታስታውሰውም። ግን ሊትራሊ የመሰከረልኝ ያኔ ስቡል በ40 ቀኔ ነው። መቼ ነው ብሎ የሚለው በ40 ቀን ማለት ነው። በ40 ቀኔ ነው ምስክርነቱ። ግን ሊትራሊ አሁን የማውቀውን እውቀት በ40 ቀንህ ነው የመሰከረልህ አይደል? በ40 ቀንህ ነው የመሰከረልህ። ልጅ ያደረገኝ በ40 ቀኔ ነው። ስለዚህ ምስክርነቱን ያወቅከውን በዛ በ40 ቀንህ ነው አይደል? ማወቅና ልጅ መሆን ሊትራሊ ይለያል። ስለመሰከረልህ ነው ያወቅከው አይደል? ማስተር
ያኔም አላውቀውም ማለት ያኔ ታውቃለህ ማለት እያልከኝ እኮ ነው እኮ እያስጨነቀኝ ነው ነገራችን። ታዲያ ይኸው መስክሮልኛል ብለህ ካልክ ስለመሰከረልህ ነው ያወቅኸው። ባይመሰክርልህ ኖሮ አታውቀውም ነበር። አዎ ባይመሰክርልህ አታውቀውም። ስለመሰከረልህ አወቅኸው። ያወቅኸው ደግሞ መቼ ነው? በ40 ቀንህ ነው። በ40 ቀን ያውቃለሁ ማለት ነው። ታዲያ ምን ልበል ማስተር? አንተ እኮ ነህ በቃ ግራ ከተጋባ ግራ ማጋባት። ልብ በል። እሺ ስለመሰከረልህ ነው ያወቅኸው አይደል? አዎ ስለመሰከረልህ አወቅኸው። አዎ ስለመሰከረልህ አወቅኸው። ጊዜው መቼ ነው? በ40 ቀንህ ነው። መቼ ብሎ የሚለው ስለመሰከረልህ አወቅኸው። ያወቅኸውን ግን አላስታውሰውም አልከኝ። እንዴት ያወቅኸውን? እንዴት የመሰከረልህን አንተ ያወቅኸውን እንዴት አታስታውሰውም? ሊተራሊ በዛ ላይ እንዴት ነው ማስታውሰው? ማስተር ለምን እንደው ታውቃለህ? ለምን እንደው ታውቃለህ? ብራዘር ለምን እንደው ታውቃለህ? ይሄ ሁሉ ያወራኸኝ መንገድ ይሄን ሁሉ ያወራኸኝ መንገድ ሳትጽፍ ማስረዳት ትችል ነበር። ኖ ለመናገር ያህል አወራህ እንጂ ምን አትለውም። አታምነውም። ለመናገር ያህል አወራኸው እንጂ አታምነውም። ይህንን ያወራኸኝን ማለት ነው። ለምንድን ነው ያላመንከው? ለምንድን ነው አላመንከው? አታምነውም ያልኩህ ችግሩ አለማመንህ ጋር ነው። ለምንድን ነው ያላመንከው? ያላመንከው ስላላወቅህ ነው። ያላመንከው ስላላወቅህ ነው። ለምን አላወቅህም? ቅዱስ ቃሉን አልሰማህም። ኦኬ ቅዱስ ቃሉን ብትሰማ ኖሮ ታውቀው ነበር። ብታውቀው ታምነው ነበር። ብታምነው ታስታውሰው ነበር። በቃ እንደ በቅድመ ተከተል ካስቀመጥኩልህ ቅዱስ ቃሉን አልሰማህም። እዚህ ጋር ሕፃኑ ቅዱስ ቃሉን ከመስማት ነው የሚነሳው ማለት ነው። ቆይ ሕፃኑ ማስተር አለ እዚህ ጋር። ሕፃኑ ማስተር ለምንድን ነው ያላመነው? ያላመነው አስቀድሞ ኖ ቆይ ስለማታውቅ አይደለም። ምን ልክ ነው፣ ግን ምንድን ነው ያላወቀው? መጀመሪያ ምንም አላውቅም። በዛሉ ራይት። ስለዚህ ምንም የማታውቅ ከሆነ መንፈስ ቅዱስ በ40 ቀንህ እንዴት መሰከረልኝ ብለህ ትላለህ? አንተ ምንም የማታውቅ እናትህ ለምሳሌ ወይዘሮ ትዕግስት ቢባሉ ስማቸውን ለምሳሌነት የጠቀስኩት ወይዘሮ ትዕግስት ቢባሉ ወይዘሮ ትዕግስትን እንኳን ራሱ አታውቃቸውም። እንኳን አይደለም የመንፈስ ቅዱስ ምስክርነት ልታውቅ። የኔ ማወቅ ይጠበቅብኛል ማለት አይደለም። በደንብ ብራዘር፣ በደንብ የዘላለም ሕይወት እኮ እንዳለ የዘላለም ሕይወት እንዳለን እንድናውቅ ሰው ማወቅ አለበት ማለት ነው ግዴታ በዛ እድሜ። ያው ላሳየህ። ቆይ ህፃናት አያውቁም አይደል? ቆይ ብራዘር፣ ስለ ህፃናትና ስለ አዳልት አይደለም የምልህ፣ ስለ መዳን ነው የማወራህ። ምን እንደሚል ህፃናትም ፍጡራን ናቸው፣ ሰዎች ናቸው። እኛ መቼ አይደሉም ማለት ብራዘር፣ ኢየሱስ ጋር አይደለም። ህፃናት
እኛ እሱ ጋር እንደ እኔ ልጆቼን እየሰማ ህፃናት ልጆች ናቸው ብለህ ትለኛለህ እንዴ? ልጆቼን እየሰማ እንዴ? ኦኬ ይህ ማለት አላወቁም፣ እስቲል አላወቁም። አሁን የምሰማቸው ልጆች የ3 ዓመት የ9 ዓመት የ11 ዓመት ልጅ ነው። ይባርክልህ ያሳድግ። አሜን። አያውቁም፣ ገና እያወቁ ነው። ገና ልጆች አድምጠኝ። ገና እያወቁ ነው የሚሉት አይደለ? እነሱ ገና እያስተማርናቸው እያወቁ ነው ያሉት። ስለዚህ እንደውም ልጆች ቋንቋ የሚሰሙ ምናምን ነገር መረዳት የሚችሉ ህፃናት ናቸው። ገና ደግሞ ገና የተወለደ ልጅ ምንም አያውቁም። እንደ ምሳሌ ምንም አያውቁም። ገና የተወለዱ ልጆች ምንም አያውቁም። የ40 ቀን አያውቁም። አድምጠኝ ቆይ። የ40 ቀን ህፃን ልጅ ምንም አያውቅም። አንተ የመንፈስ ቅዱስ ምስክርነት አውቃለሁ ብለህ ያልከው በ40 ቀን ነው። መች ካልኩኝ እኔ እነዛ የ50 ቀን ልጆች ሜቢ የሆነ ነገር ሆነው አይበሉና የሆነ ነገር ሆነው ህይወታቸው ቢያልፍ እግዚአብሔር አይቀበላቸው ማለት ነው አይደል? መንግስተ ሰማያት ነው የሚገቡት። ሃው እሱን ሃው ብሎ የሚለው በኋላ ወንድምነት ይነግራል። እኔ ላስረዳህ ነው መጀመሪያ። አየህ ይሄ እኮ ነው ጥሩ ነው። አየህ ሃው ማለት በጣም ናይስ ነው። ኦኬ እንኳን የ40 ቀን ህፃን ልጅ አይደለም የኔ ልጆች ጌታ ይበለውና ነፍሳቸው ከስጋቸው ብትለይ መጀመሪያ ያላመንከው ሃው ብለህ ካልኩ በኋላ አሁን ስማ፣ ቆይ የምነግርህን ስማኝ። ሃው ብለህ ካልኩ በኋላ የምነግርህን ቀጥሎ ስማ። እንኳን የ40 ቀን ህፃን ልጅ አይደለም የኔ ልጆች አሁን እድሜያቸው ነግሬሃለሁ። እነዚህ ልጆች ጌታ ይበለውና ቢያልፉ የኔ ልጆች ሲኦል አይገቡም። ለምን? በኋላ እንነግርሃለን። ከመጽሐፍ ቅዱስም ከራሳችሁ መጽሐፍት ማለት ነው። ኦኬ እዚህ ጋር ግን ስለማወቅ ብለው የሚለውን ነገር ላሳይህ። ምን ይላል ይሄ ቃል? እውነተኛ አምላክ የሆነው አንተና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ማንን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል? ኢየሱስ ክርስቶስን ያውቁ ዘንድ አይደል? ሰው ኢየሱስ ክርስቶስን ካወቀ የዘላለም ሕይወት አለው ማለት ነው። አዎ ምን ነው ዘገየህበት ታዲያ? ጌታችን የጸለየው ይህን ጸሎት ኢየሱስ ክርስቶስ በምድር በስጋው ወራት በነበረበት ሰዓት ላይ እውነተኛ አምላክ የሆንኸውን አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል አይደል? ኢየሱስ ክርስቶስን ታውቀዋለህ? አውቀዋለሁ። የላከውንም አባቱን ታውቀዋለህ? አውቀዋለሁ። መንፈስ ቅዱስን ታውቀዋለህ? እሺ የላከውን ልጁን ኢየሱስ ክርስቶስን በማወቅህ የዘላለም ሕይወት አለህ? አንደኛው በማወቄ የዘላለም ሕይወት አለህ። እሺ የዘላለም ሕይወት እንዳለህ እንድታውቅ ማን ነገረህ? ግን ማወቄ ብቻ ግን የለውም ብራዘር። መጽሐፉን ብሎ የሚለው መጽሐፉን አንተ አትሸርም። ዮሐንስን አንተ አታርምም። ማቴዎስን እኛ አናርምም። ማርቆስን እኛ አናርም። ኢየሱስን አንተ አታርመውም። እሱ ነው የጸለየው። በጸለየበት ሳለ እውነተኛ አምላክ የሆነውን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። የዘላለም ሕይወት እንዳለ በምን አወቀህ? ያዕቆብ ታረመ እኮ እዚህ ጋር። ያዕቆብ አጫወታ ሄዱ። ያዕቆብ ጋር በኋላ እንሄዳለን። አድመጣኝ። ከዮሐንስና ከያዕቆብ ማን ነው የሚበልጠው? ማንም አይበላለጥም። በቃ ማንም አይበላለጥም። ስለዚህ ዮሐንስ ላይ ሳወራህ ዮሐንስ ላይ ቆም አውራኝ። ያዕቆብ አትበለኝ። ዮሐንስ እያልከኝ እኮ ነው። አትበለኝ። የሚበልጥ ከሆነ ዮሐንስ ተራ ሰው ነው የጻፈውም ተራ ነው በለኝና ያዕቆብ ጋር እንሄዳለን። የእናንተ ወንጌል ያዕቆብ ይሆናል ማለት ነው። ካልሆነ ልብ ብለህ ስማ። ዮሐንስ ላይ ቆም አውራኝ። እንደውም ዮሐንስ በሐዋርያነት ሐዋርያ ነው፣ ያኛው ሐዋርያ አይደለም። እሱ ሐዋርያ ነው። አንድ ሁለተኛ፣ በመጽሐፍ ደረጃ እንኳን ከተባለ 5 መጽሐፍ የጻፈው ዮሐንስ ነው።
ገኛ ሁለቱም የእግዚአብሔር ሰዎች ናቸው። ሁለቱም በመንፈስ ቅዱስ መነዳትን የተጻፉት። የእኔ ስለዚህ ስለ ዮሐንስ እየጠየቁ ያዕቆብ አትበለኝ። ያዕቆብ ጋር በኋላ እንሄዳለን። የዘላለም ሕይወት እንዳለ ማን ነገረህ? ድጋሚ ማን ነገረህ የዘላለም ሕይወት እንዳለ? ጌታ መንፈስ ቅዱስ። የዘላለም ሕይወት እንዳለ ጌታ መንፈስ ቅዱስ ነው የነገረህ። በምን በኩል ነገረህ? ሊትራሊ ቀጥ ያለ ጥያቄ ጠይቀኝም ወንድሜ እኮ በምን ታውቃለህ? አሁን የዘላለም ሕይወት እንዳለ ታውቃለህ? አዎ አውቃለሁ። የዘላለም ሕይወት እንዳለኝ አውቃለሁ። ግን የዘላለም ሕይወት ካወቅህ ቅድም ታስታውሰዋለህ ወይ ብዬ ስለ አላስታውሰውም ለምን አልከኝ? ምን የዘላለም ሕይወት እንዳለኝ አላስታውስም አይደለም እኮ ያልኩህ። መቼ እንዳገኘኸው ታውቃለህ ወይ? ጌታ መንፈስ ቅዱስ እንደሰጠህና መንፈስ ቅዱስ እንደመሰከረልህ እንዴት አላስታውስም? ይሄንን ያህል ህይወት ለምን እኩል ታወራለህ? ለምን እኩል ታወራለህ? ይሄንን ያህል ህይወት ተቀብለህ እንዴት ነው ያላስታወስከው? ጊዜውን እንዴት ነው የማስታውሰው? ጊዜውን እኮ አይደለም ያልኩህ፣ መዳንህን እንዴት ነው ያላስታወስከው ነው ያልኩህ። መዳንህን ማውቃለሁ። የሰጠኝን መንግስተ ሰማያት እንደምትገባና ሲኦል እንደምትገባ ታውቃለህ ማለት ነው። ዋት እኔ እንደዛ አላልኩም። መንግስተ ሰማያት እንደምትገባና ገሃነም እንደምትገባ ታውቃለህ? አላውቅም። አሁን አታውቅም የት እንደምትገባ? አላውቅም። አዎ። መንፈስ ቅዱስ ግን የዘላለም ሕይወት እንዳለ መስክሮልሃል። አዎ የዘላለም ሕይወት አለህ። ነግሮኛል እኮ የዘላለም ሕይወት አለህ። ኦኬ ነግሮኛል ብለሃል። የነገረህ መንፈስ ቅዱስ እውነተኛ ነው አይደል? አዎ የነገረህ መንፈስ ቅዱስ እውነተኛ ነው፣ አይዋሽም ማለት ነው። አይዋሽም። እሺ የዘላለም ሕይወት አለህ ብሎ ሲልህ የት ነው የምትገባው እያለህ ነው መንፈስ ቅዱስ? ገነት ወይ ሲኦል? አይ እንደዚህ ጥያቄ ውስጥ አይደለም የከተተኝ። አይ ይሄው እየጠየቅኩ ነው። የዘላለም ሕይወት አለኝ ነግሮኛል አልከኝ። የነገረህ መንፈስ ቅዱስ ነው። መንፈስ ቅዱስ እግዚአብሔር ነው። ይህ እግዚአብሔር የዘላለም ሕይወት እንዳለ ኦልሬዲ ነግሯል። ከነገረህ የዘላለም ሕይወት ያላቸው ሰዎች የሚገቡት ሲኦል ነው ወይስ መንግስተ ሰማያት ነው? የዘላለም ሕይወት የነገረኝ የዘላለም ሕይወት እንደተሰጠኝ ነገረኝ እኮ እያልኩ ያለሁት እኮ ነገረህ። ስለዚህ ነገረህ የነገረህ ጌታ አድምጠኝ፣ እንደተሰጠህ ነገረህ። ስለዚህ አለህ ማለት ነው አይደል? እንደዛ እያልኩ አይደለም፣ እንደዛ ማለትም አይደለም። እሺ አሁን መልሼ ልጠይቅህ፣ የዘላለም ሕይወት እንዳለ መንፈስ ቅዱስ ነግሮሃል አይደል? አዎ ነግሮኛል። አንተ የዘላለም ሕይወት አለህ ከነገረህ ቃል የተነሳ መንፈስ ቅዱስን ስለምታምነው እውነተኛም ጌታ ስለሆነ የመሰከረልህ ሐሰት ስለሌለበት የዘላለም ሕይወት ኦልሬዲ እጅህ ላይ አለ። አሁን ከሱ ስጦታ አንጻር የራሴ ነገር ካለ አዎ ወደ ገነት ያልኩ የዘላለም ሕይወት አለህ ብሎ ሲልህ ገሃነመ እሳት አትገባም እያለህ ነው አይደል? እንደዛ እያለኝ አይደለም። ኦኬ። ስለዚህ የዘላለም ሕይወት አለህ፣ መንፈስ ቅዱስ ነግሮሃል። የነገረህ ጌታ መንፈስ ቅዱስ እውነተኛ ነው፣ አይዋሽም። ስለዚህ የዘላለም ሕይወት ያለው ሰው ገሃነም ይገባል ብሎ ነው የመሰከረልህ የነገረህ፣ ወይስ የዘላለም ሕይወት ያለው ሰው ገነት ይገባል ብሎ ነው የነገረህ? ይሄንን መታረቅ ከሆነ እዛ ገነት ትገባለህ። ይሄንን ማታረቅ ከሆነ ገነት ትገባለህ። እንደዛ ነው ያለ። ስለዚህ አሁን ገና አድርግ ብሎ ያለህ ነገር አለ። ምንድን ነው አድርግ ብሎ ያለህ? ለምሳሌ ይሄን ብሎ ብለሃል። ምን አድርጋለህ? ብዙ ነገር አለ። ምን አድርጋለህ? አለመዋሸት፣ መዋሸት፣ ማመንዘር፣ በብዙ ነገሮች አስርቱ ብቻ በቂ ናቸው። ኦኬ እነዚህን አድርግ ያለህን እስከዛሬ እያደረግካለህ? እሱ እያደረግሃለህ እንዴ? እሱ ልነግርህ እኮ አይደለም። አይደለም አጥፍቼ በጣም ብዙ ጥፋት አለብኝ። አሁን በዚህ ጥፋት እንዳለብህ
ብትሞት የት ነው የምትገባው? ከነ ጥፋትህ እንዴ ደብና አድርጌ ሲኦል ነው የምገባው። ሲኦል በቃ ይሄን የፈለኩት ሲኦል። የኦርቶዶክስ መጨረሻ የት ነው ማለት ነው? አይ የኦርቶዶክስ መጨረሻ አይደለም። የኔ እንትን ነው። የኔ በአንተ ህይወት ያሉ ሁሉ በአንተ ህይወት ያሉ በሙሉ ማለት ነው። ቆይ እንደማመጥ ማስተርጊ ከአንተ የተለየ ህይወት ስለሌላቸው ማለት ነው። ንስሐ ይገባል። በቃ የኦርቶዶክስ መጨረሻው የት ነው ማለት ነው? አሁን ምሬ ጠየከኝ። አንተው ራሱ ደምድመህ እኮ ነው ምን አድርገህ ብለሃል አይደል አልከኝ? ደምድመህ የነገርከኝ ኦኬ፣ ልብ በል የኔ ማንነት ነው የነገርኩህ። የኔ ማንነቴን የነገርኩህ ጠፋት እንዳለብኝ የነገርኩህ እንጂ የኦርቶዶክስን ትምህርት አይደለም የነገርኩህ። አድምጠኝ። አንደኛ መንፈስ ቅዱስ እኔን አድርግ ብሎ አለኝ ብለህ ያልከው መቼ ነው ያለው ብዬ ብልህ አትነግረኝም፣ ድምፁንም ስለማታውቀው ማለት ነው። ግን አንድ ነገር ልንገርህ። ምን ያደርግልሃል? አንድ ሰው አሁን እየተደማመጠ ተረዳዳን እኮ መጨረሻው ሲኦል ላይ ቆምን ማለት ነው። የመጨረሻ ቤትህ ማለት ነው። የመጨረሻ ቤትህ አሁን ባለህ ህይወት የመጨረሻ ቤትህ የት ነው? ሲኦል ነው ማለት ነው። ኦኬ። ስለዚህ ሲኦል ውስጥ የሚገባ ሰው ነው አሁን እኛ ጋር እዚህ ገብቶ እየተነጋገረን ያለው የሚከራከረን አድራሻው ሲኦል የሆነ ፍጻሜው ሲኦል የሆነ አሁን ባለው ህይወት ሲኦል ውስጥ የሚገባ ሰው ነው። እዚህ ገብቶ ዳንኤል ሚዩት አድርገው እድል አሰጥም፣ ብሩክ ዝም በል፣ ኤርሚያስም ዝም ብለህ እንትን አትበልብን ብሎ የሚለው አድራሻው ሲኦል የሆነ ሰው ማለት ነው። ፍጻሜው ሲኦል የሆነ ሰው ነው የሚያወራን ማለት ነው። መንፈስ ቅዱስ መስማትህ መንፈስ ቅዱስ ተናገረኝ፣ የዘላለም ህይወት አለኝ፣ ነግሮኛል፣ መስክሮልኛል፣ የመሰከረልኝ እውነተኛ ነው ብለህ እያልክ እየተናገርክ የመሰከረልህ እውነተኛ ነው። አዎ የዘላለም ህይወት ተናገረኝ፣ ነገረኝ። የኔ የመስማትና ያለመስማት ፍቃድ አይደለ? የእግዚአብሔር ልጅ አንድ ነገር አለን ወይስ የለንም? ፍቃድ አለን ወይስ የለንም? ብራዘር እኔ ስለ ነፃ ፍቃድ አይደለም እያወራ ያለሁት። ነፃ ፍቃድማ ተሰጥቷል። አንተ እኮ ያንን ነፃ ፍቃድ እኮ ተጠቀመህ እኮ ዶሚኔት አድርገህ ኦርቶዶክስ አልወጣኝም ያልተናገርኩትን ቃል እኔ አፍ ውስጥ ጨምረህ እንድናገርልህ አትፈልግ። አልተናገርኩም። እኔ ስለ ነፃ ፍቃድ ምንም ያወራሁት ነገር የለም። መብት ነው። ነፃ ፍቃድ አለ። እግዚአብሔር አያድንም፣ ክርስቶስ አያድንም፣ አልሞተም፣ አልተሰቀለም ማለት ትችላለህ። መብት ነው። ዋጋውን ግን አጠፌታውን ግን አትችለውም ነው። መብት ነው። እሱ ነፃ ፍቃድ ለእኔም ለአንተም ለሁሉ ተሰጥቷል። ያላልኩትን ቃል አትበል። መጨረሻ ሄደን ወንድማችን ምን አለን? የዘላለም ህይወት አለኝ ነግሮኛል አለ። የነገረኝ መንፈስ ቅዱስ ማመን ብቻ የዘላለም ህይወት ብቻ እንዳለ ሳይሆን የነገረኝ ምን አድርግ ብሎ ነግሮሃል፣ ይህንን ማድረግ ብሎኛል ብሎ ሲል ምን ብዬ ስለው አለመስረቅ፣ አለመሞት ምናምን ነገር አለመዋሸት ብሎሃል አለኝ። ኦኬ። እና አሁን ባለ ህይወት ጥፋተኛ ነህ ወይስ ጥፋት አለብህ ወይስ ብትሞት ይህንኑ መንግስተ ሰማያት ትገባለህ ብዬ ስለው አይ አሁንማ ጥፋተኛ ነኝ፣ ጥፋት አለብኝ፣ ብዙ ነገር ህግ ተላላፊ ነኝ አለ። ስለዚህ ጥፋተኛ ነኝ እያልክ እያለ በዚሁ ቅጽበት ብትሞት የት ትገባለህ ብዬ ስለው እራሱ ባፉ ምን አለ? ሲኦል ማለት ነው። ኦኬ። በዚህ መሰረት ከጳጳሱ ጀምረህ ብትጠይቃቸው የት ነው መጨረሻቸው? ሲኦል ነው ማለት ነው። አሁን አንድ ጥያቄ ልጠይቅህ። ቅድም እዚህ ጋር ምን አልኩ? ለመናገር ያህል አወራህ እንጂ አታምነውም አልኩ። የቱን? ይሄንን ከላይ የተዘረዘር ነው። ምን ማለት? የዘላለም ህይወት አለኝ ብለህ በአራት ነጥብ የነገርከኝን አታምነውም። የዘላለም ህይወት አለኝ አልከኝ፣ ፍጻሜ የት ነው? ሲኦል። ይህን ሁሉ ለቅልቄ። አዎ ታዲያ ምን ታደርገው? ኤርሚያስ የዘላለም ህይወት አለኝ ብሎ በአራት ነጥብ ዘግቶ የነገረኝ። በጣም እወድሃለሁ ወንድሜ፣ ጊዜ ተሰጠኸኝ፣ ይቅርታ። ልሰጥህ ነው። ይኸው ልጨርሰው፣ እንሰጥሃለን። ቴንኪው። አሁን ያንተ ነህ። የዘላለም ህይወት አለኝ ብሎ በአራት ነጥብ አስጀምሮኝ እጄ እስኪዝል ድረስ ጽፌ መጣሁኝ። ከዛ ኤርሚ መጨረሻ ላይ የጠየቅህን ጥያቄ ከራሴ ከባህሪ እሰጥሃለሁ። ለሁለታችሁም እሰጥሃለሁ። እንኳን እንዳዳምጠኛ ፎርዘሪ አቋርጠኸኝ አይደለማ። ቆይ አንደኛ ከላይም ያለው ወንድም ረጅም ሰዓት ጠብቋል። እሰጥሃለሁ እኮ ይሄንን ፕሊዝ እሰጥሃለሁ ማለት ኢትዮጵያውያን የንግግር የተግባቦት ህገወቁ ፊልም ታየ ብራዘር፣ ፊልም ታያላችሁ አይደል? ፊልም ላይ ነጮቹ ሲያወሩ አይታል። ተግባቦት የሚባል ነገር አለ።
ልክ አንዱ አውርቶ እስኪጨርስ ድረስ ሌላው ዝም ይላል። እኔ ግን እየለመንኩ ልጨርስ እያልኩ አንተ ታወራለህ በጉልበት ማለት ነው። ልክ እንዳስገድዶ ደፋሪ ወንድ ማለት ነው። ሴትዮዋ እየጮኸት ተወኝ እያለችው እንደሚደፍራት ወንድ ላውራ እያልኩ አንተ በግድ እንደዛ እሰጥሃለሁ። ምን አለ ወንድማችን? የዘላለም ሕይወት አለኝ አለ። በ4 ነጥብ ዘግቶ ነገረኝ። እሺ ማን የሰጠህ ብዬ ሳለው ክርስቶስ ነው የሰጠኝ አለ። ቴንኪው። እንዴት አወቅህ? እንዴት ተቀበልክ ብዬ አምኜ ነው የተቀበልኩት ኤርምያስ አለኝ። እሰየው። አምነህ ነው የዘላለም ሕይወት እንዳለህ ያወቀው ብዬ ስለው አዎ አለ። ምን አምነህ ብዬ ስለው እምነቴ በቅዱስ ቃሉ ላይ የተመሰረተ ነው አለ። እውነትህ ነው ብዬ ስለው አዎ አለ። ቴንኪው። የመንፈስ ቅዱስ ምስክርነት አለ ወይ ማለት መንፈስ ቅዱስ የዘላለም ሕይወት እንዳለ መስክሮልሃል ወይ ስለው አዎ አለ። መንፈስ ቅዱስ በምን መንገድ መሰከረልህ? እንዴት አወቀ? እንዴትስ ተናገረ ብዬ ስለው እሱን አልተናገረውም። እኔና አንተን ስንነጋገር በጆሮአችን ነው የምንሰማማው ብዬ ስለው አዎ አለኝ። ኦኬ፣ እኔ የማወራውን እሱ የሚያወራውን እኔ እናንተም የምንሰማማው በምንድነው? በጆሮአችን ነው። ጌታ መንፈስ ቅዱስ ሲናገርህ በምንድነው የምሰማው ብዬ ስል በመንፈሴ አለ። ጥሩ። በመንፈስህ የእግዚአብሔር ልጅ መሆንህን መንፈስ ቅዱስ ሲናገርህ ታስታውቀው ነበር ብዬ ስለው አላስታውሰውም አለኝ። መጽሐፍ ለዚህ ነው ደጉ። በኋላ ቆየና ደግሞ ኖ አስታውሰዋለሁ ኤርምያስ፣ ቆይ አንድ አፍታ አስታውሰዋለሁ አለኝ። መቼ ነው ብዬ ስለው በ40 ቀኔ ነው የመሰከረልኝ አለ። በ40 ቀኔ የመሰከረልኝ ብዬ ስለው አዎ አለኝ። ኦኬ፣ እና የዘላለም ሕይወት አለ ሆይ ብዬ ስለው ከሞት በኋላ የት ነው የምትገባው ብዬ ስለው አይ እሱማ ገና በስራዬ ነው አለ። ስለዚህ ምን አልኩት? ለመናገር ያህል አወራህ እንጂ አታምነውም አልኩት። የቱን? ይህንን ሁሉ ያጻፈኝን አያምነውም። ኦኬ፣ ቢያምነው ኖሮ አሁን ድጋሚ ጠየቅኩትኝ። የዘላለም ሕይወት እንዳለ መንፈስ ቅዱስ ነግሮ ነበር ቢስል አዎ ነግሮኛል አለኝ። የነገረህ መንፈስ ቅዱስ እውነተኛ ነው አይደል? አምላክ ነው ብዬስለው አዎ አለኝ። ስለዚህ አይዋሽም ማለት ነው። የዘላለም ሕይወት ያላቸው ሰዎች የት ነው የሚገቡት ብሎ ነገረህ? ጥያቄ ከበደ አለኝ። እሱም ብቻ ሳይሆን ማመን ብቻ ሳይሆን እንደተሰጠኝ ብቻ ሳይሆን ይህንን አድርግ ብሎኛል አለኝ። ምን አድርግ አለ ብዬ ስል አታመንዝር፣ አትዋሽ፣ አትዘሙት ምናምን ብሎልኛል አለኝ። ስለዚህ አንተ ያን እየተገበርክ ነው ወይ ብስለው አይ አይደለም፣ እኔ ጥፋት አለብኝ፣ በጥፋት ውስጥ ነው ያለሁት አለ። በዚህ በጥፋት ውስጥ ያለ ሰው አሁን ብትሞት የት ነው የምትገባው? ሲኦል ወይስ መንግስተ ሰማያት ብዬ ስለው ሲኦል ነው ኤርምያስ አለኝ። የዘላለም ሕይወት አለኝ ብሎ ያለው ሰው መነሻው ላይ መንፈስ ቅዱስ መሰከረልኝ፣ ገለመሌ፣ በዛ ወጥቼ በዛ ወርጄ በመንፈሴ የሰማሁት የእግዚአብሔር ልጅ መሆኔን አውቃለሁ ብሎ ያለኝ ሰው መጨረሻ የት ሆነ ማለት ነው? ፍጻሜው ያው ይሄ ሰው ታዲያ አምኗል? ወንድሞች እናቶች፣ አላመንም። ችግሩ ነው አሁን መፈለግ ያለበት ማስተር። አላመንም። ችግሩ የት ነው ብላችሁ ትሉ፣ ይሄንን ሁሉ አላመንም። ይሄንን ሁሉ ቢያምን ይኸውልህ እሱ በ40 ቀኔ መንፈስ ቅዱስ መስክሮልኛል፣ የእግዚአብሔር ልጅ መሆኔን መንፈስ ቅዱስ መስክሮልኛል ብሎ ያለው እንዲህ አይነት ምስክርነት ቢኖርህ ልብ በለኝ ወንድሜ። ቆይ አሁን ቅዱስ ቃሉን አለማወቃችሁ ላሳያችሁ። ለምሳሌ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይታወቃል ማለት ነው። አዎ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም፣ የእግዚአብሔር ልጅ ማን ነው? ኢየሱስ ማለት ነው። በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አለ ዮሐንስ። ምንድን የጻፍክልን? በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ማለት የዘላለም ሕይወት እንዳላችሁ እንድታውቁ። የጻፍከውን ስናምን የዘላለም ሕይወት እንዳለን እናውቃለን ማለት ነው ዮሐንስ። አዎ እንዴትማ ማለት ጥሩ ነው ይላል ሐዋርያው። በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 30 ላይ እንደዚህ ይላል። ያው ማነው ቁጥር 31 ላይ እንደዚህ ይላል ከ30 ጀምሮ ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክትን በደቀ መዛሙርቱ ፊት አደረገ ካለ በኋላ ነገር ግን እርሱ ክርስቶስ ማለት ነው። እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ጋይስ ድምፅ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል።
ዮሐንስ የጻፍከው ለካ በእግዚአብሔር ልጅ ስም አምነን የዘላለም ሕይወት እንዳለ እንድናውቅ ነው። አዎ ታዲያ የወንድማችን የማስተር ችግሩ ምንድን ነው? የዘላለም ሕይወት አለኝ የሰጠኝ ክርስቶስ ነው፣ መስክሮልኛል፣ መንፈስ ቅዱስ የመሰከረኝ መንፈስ ቅዱስ አይዋሽም ብሎ ያለን ሰውዬ እንዴት አድራሻው ሲኦል ይሆናል? አንተዬ ችግሩ ምንድነው ብለህ ካልከኝ እምነቱ ላይ ነው ችግሩ። እምነቱ ላይ ማለት ኦርቶዶክስነቱ ተቋሙ ላይ ሳይሆን የራሱ የአብነት ማነው የማስተርም ችግር ነው። የቤተክርስቲያኒቱም ከተባለ አጠቃላይ የህዝቡን ሁሉ ጭምር ቤተክርስቲያን ብሎ የሚለው ህንፃም ህዝቡንም ስለሆነ ችግር ነው። ለምን በለኝ። ይኸው ማስተር ህፃኑ ቅዱስ ቃሉን አልሰማም። ልጨርስ። ማስተር ህፃኑ ቅዱስ ቃሉን አልሰማም። ቅዱስ ቃሉን ባልሰማበት፣ ቅዱስ ቃሉን ባላነበበበት እምነት ከየት ይምጣ? እምነት የሚባል ነገር ጠፋ። ለምን? ቅዱስ ማቴዎስ ሐዋርያው በሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ሰው የአምላክን የእግዚአብሔርን ቃል ሲሰበክ ይሰማል። ሲሰማስ ያውቃል። የእግዚአብሔር የሆነውን ነገር ያውቃል ማለት ነው። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ብሎ የሚለው ቃል ማለት ነው። ከዛስ እምነቱን በእግዚአብሔር ቃል ላይ የሚያደርግ ሰው ምን ይላል ማለት ነው? ያምናል ማለት ነው። ያመነ ሰውስ ይድናል። አዎ ያው አንተ የጀመርከው ከህፃንነት ሆነ። ከህፃንነት የ40 ቀን ህፃን ልጅ ማለት ነው። ቃሉን የ40 ቀን ህፃን ልብ ብልና ሰማኝ። እዚህ ጋር ነው ችግራችሁ። የእናንተ ትልቁ ችግር፣ የኦርቶዶክሳውያን ትልቁ ችግር እዚህ ጋር ነው። የካቶሊካውያን ማለት ነው። ያወቀ ምን ይላል ያልከኝ? አድምጠኝ። ይኸው ልነግርህ ነው። ለምን አታውቃለህ? ይኸው ያወቀው ሰው ይድናል። ቅዱስ ቃሉ ማንን ነው የሚያሳውቅህ? ክርስቶስን ነው የሚያሳውቅህ። ቅዱስ ቃሉ ስለማን ነው የሚናገረው? ስለ ክርስቶስ ነውና በዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 39 ላይ እናንተ መጽሐፍት የዘላለም ሕይወት ያለ ይመስላችኋል፣ እነሱ ግን ስለ እኔ የሚመሰክሩት ስለ እኔ ነው የሚናገሩት ብሏል። ወይ ደግሞ በሉቃስ ወንጌል መጽሐፍ ምዕራፍ ብራዘር አትደጋግመው፣ ሰምቻለሁ፣ አትደጋግመው። ስለሰማው ያወቀው ብሎ የሚል ያወቀ ይድናል፣ ያወቀ ይድናል እያልክ ዝም ብለህ ስማ ብራዘር። በመጀመሪያ ለማለት እንኳን እኔ የተናገርኩትን ለመመለስ እንኳን ራሱ ገና አልሰማኝም በትክክል ሰማይ በትክክል እና ከዛ የነገርኩህን መልሰህ እስኪ ንገረኝ ብዬ ብለህ ትነግረኝና ወደ ህይወት እንሄዳለን ማለት ነው። ነግሬ ሳልጨርስ አንተ እኔ ያልኩትን ገና ሳታስጨርሰኝ ከቀጠልከው ፓስተር ይመጣል ሲመጣ ነው እና ሳታስጨርሰኝ ነው እያወራህ ያለው። ማስተር ልብ ብለህ ስማኝ። ያንተ ችግሩ አለማመንህ ነው። በእምነት የዘላለም ሕይወት ተሰጥቶኛል ብለህ ያልከው ሰውዬ ፍጻሜህን ሲኦል ያረከው ማለት ነው። እና ምንድነው ችግሩ? የማስተር ችግር የማስተር ችግሩ ስክራች ስንጀምር መሰረቱ ላይ ነው። መሰረቱ ላይ ምንድነው? የእግዚአብሔር ልጅ ነኝ ብለህ ያልከው የዚህ ቀን ህፃን ሆነህ ነው። ታዲያ ምንድነው ችግሩ? ኤርምያስ የ40 ቀን ህፃን ልጅ የሆነ የእግዚአብሔር ልጅ ይሆናል ብሎ የሚል የለም። የእግዚአብሔር ልጅነት በምንድን ነው የሚገኘው? በእምነት ነው። የእግዚአብሔር ልጅነት በምንድን ነው የሚገኘው? በእምነት ነው። አዎ ሰው ከእግዚአብሔር የሚወለደው ምን ሲሆን ነው? ሲያምን ነው። ማን ያለው? ይኸው ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደዋል። አንተ በዚህ ዕድሜ በዚህ ቀን ክርስቶስ ነው ብለህ አላመንክም። ለምን? ዕድሜ አይፈቅድልህም። ክርስቶስ ነው ብለህ ደግሞ ለማመን ሊሰበክህ ይገባል። አምላካዊ ባህሪው፣ ሰዋዊ ባህሪው ከድንግል እንደተወለደ ለበደል ለኃጢአት እንደሞተ አንተን ስለማጽደቅ እኛን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ ሊሰበክህ ይገባል። የወንጌል ስብከት ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ
የሚያምን ሁሉ ከእግዚአብሔር ተወልዷል። ስለዚህ ልጅነት በምንድነው ማለት ነው? መወለድ በምንድነው ማለት ነው? በእምነት ነው። የት አለ እምነት ብሎ የሚለው ኤርሚያስ? ይሄው የሚያምን ሁሉ እያለ ይሄንን ክርስቶስን ታዲያ ለማመን ምን ልስማ? ቅዱስ ቃሉን ስትሰማ ምን ይነግራል? ክርስቶስ ለበደል ኃጢአታችን ሊሞት ከሰማያ ሰማያት የመጣው የሰማይ የምድር ጌታ የሥላሴ ሁለተኛው አካል መሆኑን ቅዱሳት መጻሕፍት ይነግራል። ከድንግል ሴት መወለዱን ቅዱሳት መጻሕፍት ይነግራል። በዚህ ምድር ላይ እንደተመላለሰ 33 ዓመት ከምናምን እንደኖረ ለበደል ኃጢአታችን እንደሞተ ቅዱሳት መጻሕፍት ይነግራል። በስሙ ስታምን የምታገኘውን የኃጢአትን ይቅርታ መጽሐፍ ቅዱስ ይነግራል። በስሙ ንስሐና የኃጢአት ይቅርታን ልክ ስታምን ታገኛለህ ማለት ነው። ለምሳሌ እዚህ ጋር እንደሚናገረው ማለት ነው። ያው ማን ነው? ሶሪ ያው ሉቃስ 24 ልብ በልና ሰማይ ከመስማት ብዙ ታተርፋለህ፣ እሰጥሃለሁ ደግሞ ታወራለህ። ምን አለ? ሚዩት አድርገው፣ አንተ ጋር የሚንኮሻኮሽ ነገር አለ። እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት፣ የሙሴ ሕግ ማለት 5ቱ ብሔረ ኦሪት፣ የነቢያት መጽሐፍት፣ የመዝሙራትም መጽሐፍት 3 ጥቅልሎች አላቸው አይሁዳውያን። ያኔ የብሉይ ኪዳን መጽሐፍት በ3 ጥቅልሎች ይካተታሉ። ሙሴ ሕግ፣ ነቢያትና መዝሙራት ብሎ የሚል ማለት ነው። ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው ክርስቶስ ማለት ነው ጌታችን። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው፣ እንዲህም አላቸው ይላል፣ ክርስቶስ መከራን ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት፣ የኃጢአት ይቅርታ ማለት ነው፣ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አለ። ኦኬ። ስለዚህ ክርስቶስን ሲሰበክህ በስሙ ንስሐና የኃጢአት ስርየት የኃጢአት ይቅርታን ታገኛለህ ማለት ነው ስታምን በስሙ። ስለዚህ አሁን አንተ ከየት ነው የጀመርከው? ካለማመን ነው የጀመርከው። የማያውቅ ሕፃን፣ የማያስታውስ ሕፃን፣ ቅድም አላስታውሰው አላውቀውም ያልከው እድሜ አይፈቅድልህም። እና መንፈስ ቅዱስ የእግዚአብሔር ልጅ መሆኔን የመሰከረልኝ እዚህ ጋር ነው አልክ። መንፈስ ቅዱስ ደግሞ ሲመሰክርልህ ቅዱስ ጳውሎስ ምን ብሎ ነው የሚመሰክርልህ ብሎ ይላል ከቅዱስ ቃሉ ማለት ነው። ማሳይ 8:16 ላይ ሮሜ ማለት ነው። ያው በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። አሁን በመንፈስ ቅዱስ ትመራለህ ወይ ብዬ ብለህ አታውቀውም። እውነት ስነግር ማለት ነው። ለምን? ቅዱስ ቃሉን ስላላወቀው ማለት። ስታውቀው ታውቀዋለህ። አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት ቀንበር አልተቀበላችሁምና፣ የባርነት መንፈስ አልተቀበላችሁምና ካለ በኋላ የእግዚአብሔር ልጆች መሆናችንን ያ መንፈስ፣ የቱ መንፈስ? የሥላሴ ሦስተኛው ቅዱስ ማለት ነው። የሥላሴ ሦስተኛው አካል የሆነው ጌታ መንፈስ ቅዱስ ቅድም ታውቀዋለህ ሆይ መስክሮልሃል ሆይ ብዬ ስልህ፣ አዎ ነግሮኛል፣ መስክሮልኛል፣ እሱ እግዚአብሔር ነው፣ አይዋሽም፣ ስህተት የለበትም፣ ትክክል ነው፣ በ40 ቀን የመሰከረልኝ አዎ በለስት ላይ የነበረው ኦኬ ምን ብሎ ነው የመሰከረልህ ብዬ ስልህ፣ ይህንና ይህንን ስራ ብሎኛል አልክ። አላለህም። አንደኛ ድምፁን አታውቀውም። ኦኬ የመሰከረልህ እሱ መንፈስ ነው፣ በመንፈሴ ላይ የመሰከረልኝ ብላልክ፣ ጥሩ ነው። መንፈስ ግን አሁን የእግዚአብሔርን ድምፅ ይሰማል ወይ? መንፈስ የሆነው ነው የእግዚአብሔርን ድምፅ መንፈስ ይሰማል ወይ ብዬ ብልክ፣ ከ3ቱ ኮምፖናት ውህደት ስለተፈጠርክ መንፈስህ ገና ብራዘር፣ እውነቱን ልንገርህ በአባቶቼ በአብርሃም አምላክ ፊት እውነቱን ስነግርህ መንፈስህ አሁንም ጭምር ክርስቶስን ገና ስላላመንከው፣ ስታምን ግን ሕያው ይሆናል። ኦኬ ሕያው መሆኑን በምን ታውቃለህ? ክርስቶስን ስታምነው ያ የእግዚአብሔር ልጅ መሆንህን ማለት ነው። በነጠላ ስታነበው ራስህ የእግዚአብሔር ልጅ መሆንህን ያ መንፈስ የቱ? የሥላሴ ሦስተኛው አካል ጌታ መንፈስ ቅዱስ፣ ያ መንፈስ የተባለው መንፈስ ቅዱስ ማለት ነው ራሱ ከመንፈስህ ጋራ በተናጥል ላንተ ነው የማነበው። ከመንፈስህ ጋራ ይመሰክራል ማለት እግዚአብሔር መንፈስ ቅዱስ ለመንፈስህ፣ ይሄ የሞተው መንፈስህ ሕያው ይሆናል ክርስቶስን ስትቀበለው ማለት ነው በልብህ። ከዛስ ያኔ መንፈስ ቅዱስ ለመንፈስህ ይመሰክራል ማለት ግልጥ ያለ
ጥንፍፍ ያለ ጥርት ያለ አሁን በስጋ ጆሮህ እኔና አንተ እንደምንሰማማው ሳይሆን በመንፈስ ላይ በውስጥ በመንፈስ ላይ የእግዚአብሔርን ድምፅ ትሰማለህ ማለት ነው። እኔ አረሳውም ወንድሞች እናቶች፣ ገርጂ ኮሪያ ሆስፒታል ፊት ለፊት ላይ ቤት ተከራይቼ በነበርኩበት ሌሊት ነው የጌታዬን የመንፈስ ቅዱስን ድምፅ ለመንፈስ የተናገረኝ። ገርጂ ኮሪያ ሆስፒታል ፊት ለፊት ላይ ባሉት ቤቶች ውስጥ እዛ ተከራይቼ ነበረ። ይሄ ከዛሬ 25 ምናምን ነገር ዓመት ከይዛማ ነው። ከዛሬ 24 እና 25 ዓመት አካባቢ ማለት ነው። በጌታ ከመጣ 2 ዓመት ምናምን ነገር ወይ 3 ዓመት ምናምን ነገር ቢሆን አረሳውም። ያ ሌሊት እንዲህ አይነት ድምፅ በህይወት ዘመኔ ሰምቼ አላቅም። ብቻዬን ነኝ። ሚስት የለ፣ ድስት የለ፣ ልጆች የሉ። ምክንያቱም ሚስት በሌለችበት ልጅ የለ። ብቻዬን ነኝ። ወንደላጤ ሆኜ ሳር ፍራሽ ላይ ነው የምተኛ የነበረ። ሽቦ አልጋ 40 ብር ወይ 50 ብር አካባቢ 55 ወይ 50 ብር አካባቢ ተከራይቼ የነበረውበት ቤት ውስጥ ጌታ እግዚአብሔር ለዘላለም ቅዱስ ስሙ የተመሰገነ ይሁን እና የእግዚአብሔር ልጅ እንደሆንኩ እንደማልጠፋ ለመንፈሴ ጌታ መንፈስ ቅዱስ የመሰከረልኝ ከዛን ቀን ጀምሮ የአምላኬን የጌታዬን የእግዚአብሔርን ድምፅ እሰማለሁ። ዓለም ይደንግጥ፣ ሰይጣን ይደንግጥ። የማን ድምፅ? በጎቼ ድምፄን ይሰማሉ ብሎ እንዳለ የጌታዬን ድምፅ እሰማዋለሁ።